ለአማራ ምድር ነዋሪዎች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ከቃሉ አንዲቷም ፈጽማ በማትታበል በአንድ አምላክ ስም። አምላክ ሁሉን ሕዝብ ሲያይ በእኩል ዓይን ነው። ራሳችንን በወገንተኝነት በጎጥ በሀብት በምን ብንከፋፈል እዚሁ ለኛው ይሆናል እንጂ የእግዚአብሔርን ዓይን ልንጋርደው ወይም ተጽዕኖ ልናሳድርበት ፈጽሞ አይቻለንም። በሚመጣውም ሁሉ በእግዚአብሔር ፍርድ የሚቀሰፈውም ሆነ የሚድነው እያንዳንዱ ግለሰብ የሚመዘነው ዘመን በማይለውጠው በነበረው በሚኖረው አምላካዊ ሚዛኑ ነው እንጂ የኛ የቡድን ወይም የዘር መለያ ወይም ጎራ በሱ ዓይን ፊት እንደሌለ ነው የሚሆነው። አንዴ በሱ ፊት ተመዝነን ከወደቅን ለቅጣት ከተወሰነብን ምን ዓለም ቢሰለፍ ምን ተአምር ቢሰራ የሚያድነን ከቶ ሊኖር አይችልም። ደግሞ በዛው መጠን በሱ ፊት አንዴ ተመዝነን ከተመረጠን ምን እሳት ቢዘንብ የእልቂት ማዕበል መሃል ብንገባ ከቶ የሚነካን ሊኖር አይችልም። ይህ ትልቁ ሐቅ በመሆኑ በዚህ መሰረት ምን ስጋት ውስጥ ምን ከበባ ውስጥ ብትገባ ምን ጠላት ቢነሳብህ ቀድመህ ዞረህ ልታየው የሚገባህ የቀረህን ጥይት ወይም የአባሪህን ዝግጅትና ትጥቅ ወይም የምሽግህን ስፋት አይሆን። ይልቁንስ ከመደራጀቱና መታጠቁ በፊት ቀድመህ ልታየው የሚገባህ ከጥንት ጀምሮ መከታ ሆኖ ያኖርህን አንተነትህን የመሰረቱት አባቶችን ያላሳፈራቸው የኃያላን ጌታ አብሮህ መሆኑን አለመሆኑን ነው። ለአባቶችህ እንዳደረገው ዛሬም የአምላክ ሰራዊት ከጎንህ እንዳይሰለፍ ምን ሊያርቀው እንደሚችል ቀድመ ፈትሽ። ከአንተ ጋር ምን አጸያፊ ነገር እንዳያሸሻቸው ዙሪያህን ውስጥህን መርምር። የምትኮራበት ነገር ሁሉ የኢትዮጵያ የክብር ታሪክ ሁሉ መሰረትና ማዕከል ዓላማም ጭምር አንድ እሱ እግዚአብሔር ነበርና ለዘመናት ሊደፍሩ ሳይቻላቸው ሲነኩህም ተዋርደው የወደቁትን የውጭ ጠላቶች ዛሬ ይህንን ታሪክህን እንዳትደግመውና እንዳይዋሃድህ ፈርተው ከታሪክህ ይህንን መልክህን ቆርጠው አውጥተው አስረስተው ትልቁን ትጥቅህን አስፈትተው በባዶ እጅ ሙሉ ትውልድ ሊማግዱ እየተሯሯጡ ነው። ግን ከኬንያው፣ ከአረቡ፣ ከግብፁ፣ ከጣሊያን ወይም ከቱርክ ከደርቡሽ ጦረኛ ከቶ በምን ተለይቶ ነበር የሐበሻው ኃያልነት? እውነት በቃ እንዲሁ ጀግንነትና ስልት ብቻ? ለሱማ እንደ ቻይናዎቹ የጥንት ወታደሮች በብዛትም ሆነ በልዩ ልዩ ስልጠና በማርሻል አርት በውሹ የተጠበበ ሰራዊት ከቶ ማን ነበረው? እሱስ ቢሆን በትንሿ ጃፓን የዘመናት አሰቃቂ ቅኝ ግዛት ከመውደቅና ባርነት መቼ ታደጋቸው? አይደለም የኛን ከግብርና ተነስተው የሚዘምቱትን አባቶቻችንን ሳትዘነጋው ወይ ሳትተካው አልቀረህም መሰል። ያንን ልዩነት ነው ሊያስረሱ የሚተጉት። ብረትና ባሩድንማ ከግብፅና ከቱርኮች አለፍ ካለም ከጣሊያኖች በላይ አትርፎ አብዝቶ የተሸከመው ከቶ ማን ነበር? ታዲያ የቱ ነበር ልዩነትህ? በዓለም ካሉት አገራት ሁሉ ከሩሲያ በስተቀር በብቸኝነት ለማንም ወድቆ የማያውቅ ያደረገ ጌዲዮን ማሰሮና የቀንድ መለከት ብቻ ይዞ ወጥቶ አምላክ ሙሉ ምድያምን ሰራዊት ላይ ድልን አልሰጠውምን? እነሱ ባያስተምሩህ ከታሪክ ትምህርትህ ቢቆረጥ በሥራቸው ያከበርካቸው ምኒልክ ሰይፍ ላይ በጉልህ የተቀረጸውና ጽሑፍ ምን ነው ሄደህ ከቤተ መዘክሩ አላየኸው? የምኒልክ ኃይሉ እግዚአብሔር ነው የሚለውን ወይ ታሪክ ራቆቱን ሲቀር ግንድ መነሻውን አይተን እንዳታቆጠቁት ቅጠሉን ብቻ ሲተረት እንዲኖር ሲደረግ ስንቱ ታሪክ መሰረቱ ተረሳ፣ ስንቱ ታሪክ ጠፋ። ሌላውስ የቋራው ካሳ ብቻ ወይስ የማኅበረ ሥላሴ ገዳሙ ካሳ? አፄ ቴዎድሮስ የሚለውን ስም ከየት በነማን ተምረው ለምንስ መረጡት? ዳዊት ደጋሚውና
ራሱን ከንጉሥ ዳዊት ጋር የሚያስተያየውና በሱ መልክ ራሱን የሚያነጸው ንጉሥ ቴዎድሮስ ወይስ የሕዝቅኤልን ትንቢት ሊፈጽም ኢየሩሳሌምን ነፃ ሊያወጣ ልጆቿን ሊሰበስብ የተነሳው ሌላም በመልአኩ ቅዱስ ዑራኤል የተነገሩለትን ሊፈጽም አልፎም ስንትና ስንት እስከ ዛሬ በትክክል እንኳን ተረድቶ የሚያውቃቸው የሌሉ ረቂቅ ሕልሞችን ይዞ የተነሳው ቴዎድሮስ ወይም እንዲሁ ሽፍታው ቴዎድሮስ ከማኅበረ ሥላሴ መነኮሳት ጋር የነበረው ቃል ኪዳንስ አጽማቸውስ ካረፈበት ስለምን ወዴትስ ተቀበረ? በአድዋስ ዘመቻ ከምኒልክ ሰራዊት ፊት ቀድሞ የሚመራው ምን ነበረ? ለምን የጊዮርጊስ ታቦት ተመረጠ? የጦር ጀግኖች የክብር ሽልማቶች የሰራዊቱ አርማ ስለምን ነበር በቅዱስ ጊዮርጊስ ምስል የሚቀረጸው? ቢያንስ በጣም ታወቁ ከተባሉት ታሪኮች እንኳን እነኚህን ሁሉ ስለምን ተነጠሉ? ሁሌም ከነበረን ኃያል ታሪክ ጀርባ ዋናው ታላቁና ቀዳሚው ትጥቅ እግዚአብሔር ነበረ። ያ ብቻ ነበረ የሐበሻው ልዩነት። ልብነ ድንግል ቁጥር ስፍር የሌለው ሰራዊት ይዞ ስለምን ክፉኛ ወደቀ? ልጁስ ገላውዲዮስ በተቃራኒው የጠላቱን ሩብ ያህል ይዞ እንዴት ታላቅ ድልን አገኘ? ሌላው ቢቀር ሁልጊዜም የማትለይህ አረንጓዴ፣ ቢጫ፣ ቀይ ቀለም ስለምን ይሆን ስሟ ሰንደቅ ዓላማ የተባለው? ሰንደቅ ዓላማ ምን ትርጉም አለው? የንጉሥ ስም እንደነበረ ማን አስተምሮ ይሆን? በሳባውያን ጽሑፎች እንደተጻፈው የዓለምን ክፍል እስከ 1/3 ያክል ያስገበረው ንጉሠ ነገሥት ሰንደቅ ዓላማ ስሙን ዘወትር ሳያውቁት ከመጥራት ያለፈ ማን በሙሉ ታሪኩ ያስታውሰው ይሆን? ከኛ ጠፍተው በውጭ አገራት እንኳ የተገኙት የእግዚአብሔርን ስም ሳይጠቅስ የማይሆንለት የተጻጻፋቸው የጥንት ደብዳቤዎች ውስጥ ለዛሬ ኢትዮጵያውያን ይደርሱ ዘንድ ማን ተርጉሟቸው ይሆን? አንተስ ዛሬ በችግር ውስጥ ባለበት ጊዜ ምን ያህል ትልቁን ትጥቅህን አምላክን ይዘኸዋል? ንብ አበባ ባለበት እንዲሰፍር በየትኛውም ጊዜ እግዚአብሔር በመሃል የሚገኝ ፍቅርና እምነት ባለበት ነው። በመሃልህ የሚገኝ ወንድምህን አንዱን ከሌላው ለይተህ ያየህ ምን ቢወድቅ ቢነሳ በማይቀረው መስፈርት ከፍቅርህና ማኅበርህ በለየኸው ጊዜ ያኔ በፈቃድህ አምላክህን እንዳይቀርብህ እንደገፋው ሐቁን እውነቱን እወቀው። የሁሉ ነገር ከልካይ ዘረኝነት ባለቀ ጊዜ ወደ አማራው ሕዝብ ሊገባ እየታገለ ይገኛል። ከዘረኛ በላይ ክፉና እጅግ ወንድሙን የሚጠላ የዲያብሎስ ፈረስ የለም። ዘረኛ በነገሰበት በየትኛውም የሀገራችን ሆነ የዓለም ስፍራ ፍቅር፣ ሰላም፣ ተዋህዶ እምነት ምልክታቸውም አይኖሩም። ይህ የሚታየው ሐቅ ነው። ከየትኛውም ዘር ብትሆን ምንም ምክንያትም ብትሰጠው ይህንን የተላበስከውን ዕለት የደነበረ ፈረስ ላይ የታሰረን ገመድ በአንገትህ ፈቅደህ እንዳስገባኸው እወቅ። የእግዚአብሔርም ቁጣ ዘራቸውን ሳይጠይቅ ዘረኞቹን ሁሉ ይመታል። አምላክ ሁሉ ነገር ያለው ሆኖ ሳለ ከኛው የሚጠብቃትን አንዲቷን ነገር ፍቅርን የሚሰብር አምላክን እስከ ዛሬ መከታ ሆኖ ያኖርህን ትጥቅ የሚያርቅ ጸያፍ ነገር በመሃልህ ሊያስተጋባ ዳር ዳር እያለ ነውና ፈጥነ ይህንን ሰደድ እሳት ደርሰህበት ግታው። ለምታገኘው ወንድምህም ሁሉ አሳውቀው። የክርስቶስ ሌላው መጠሪያው የሆነውን ወንድማዊ ፍቅርህን ከመሃልህ አስወጥተህና ከፍለህ እግዚአብሔርን የሚያስጸይፍ ነገር ካንተ ጋር ኖሮ ፈጽሞ አብሮህ ሊገኝ አይችልምና ከእይታህና ከጠበቅከው ፍጹም ውጭና በላይ በሆነው ጽኑ መቅሰፍት አወዳደቅህ የከፋ ይሆናል። ቀድሞም አሁንም ያለንበት ሁኔታ የኛ ጉዳይ ሳይሆን ቀድሞ የተነገረ የሚጠበቅ ውጤትና ደረጃው ከኛ ያለፈ ነው። ለምናደርጋቸው ነገሮች ሁሉ አምላክን አስቀድመን ከዛ የኛን ድርሻ መታገል ይኖርብናል። ዘር ለቅሞ ከራስ መሃል ለይቶ በመደራጀት ስም ወደ ማጥፋት መስመር ቀድሞም ጠንካራ የነበረውን ሕዝብ እየወሰዱት ነውና ፈጥነ ቀድመህ ልትመልሳቸው ይገባል። መደራጀቱስ ምን ጥፋት ሆነ? ግን ከመሃልህ አንድ የዋህ የእግዚአብሔር ሰው ተነስቶ
ወደ አንተ ቢመጣ የሚያገለው አደረጃጀት ከሆነ ፍጹም አምላክህን ካንተ የሚያርቅና ዕጣህ በሰይፍ ብቻ እንዲሆን የሚያደርግ ነው። መቼስ የትኛውም ህብረተሰብ እንዲህ ነህ ብሎ ለይተው ቦድ ነው ሲያጠቁት ማንም ቢሆን ራሱን ለመከላከል መሰባሰቡ የማይቀር ነው። ጠላት ከፊት ቢገፋህ ወደ ኋላ ስትሸሽ የምትወድቅበትንም ጭምር አስቦ ነውና በታቀደልህ መንገድ ገብተህ ትልቁን ትጥቀን እንደፈለገው አትፍታለት። ኃይልና መከታ ሆኖ ያኖርህን ዛሬም ለምንም ብሎ ጥሎ የማይጥልህ አምላክህን አታረቅለት። ይህም ስለሚታወቅ አውቀህ ትድንበት ዘንድ ነውና ቅዱሳን አባቶችህ ነቢያት ዛሬ ባይደርሱልህ እንኳን ልጃቸው ዛሬ አንብበህ እንድትድንበት ስለዚህ ቀን ጽፈው ያኖሩልህ ነው። ቆይ ግን ለመሆኑ ማንነት ማለት ራሱ ምን ማለት ነው? እንዲሁ እንደፈለጉ በየጊዜው የሚቀያየር ነገር ነው እንዴ? ትላንት የሆንከው ዛሬም የሆነው ነገም የምትሆነው ጽኑ ነገር ነው እንጂ ካልሆነማ እንዴት ማንነት ይሆናል? የአማራ ክልል ሕዝብ ከኢትዮጵያዊነት ከፍ ያለም ከኢትዮጵያዊነት ዝቅ ያለ ማንነት አልነበረውም። ታዲያ እንዲህ ነህ ተብሎ ተለይቶ ሲጠቃ አሁንም ለታቀደ ጥፋት ኢላማ ተደርጎ ሲነሱበት ተባብሮ መቆሙ ግድ ቢሆንበትም እንደሚታየው ወደ ባሰ ፍጹም ውድቀት ዝቅ በሚያደርግ ከመጀመሪያውም የሁሉ መንስኤ የሆኑት በክህደት ጸንተው አጋንንት በሕቡ አንድነት የሚመራቸው የውጭ ጠላቶች ዕቅድ ሙሉ በሙሉ በሚፈጽምላቸው እግዚአብሔርንም አጸይፎ በሚያርቀው መልኩ ፈጽሞ መሆን የለበትም። ከመጀመሪያውኑ የዚህ ሁሉ መነሻና የጠላቶች መዳረሻ ግባቸው አምላክን አክባሪነት የሆነውን በአምላክም የተወደደውን ባለ ቃል ኪዳኑን ኢትዮጵያዊነት ማጥፋት ነበርና ከሁሉ በፊት እንቁ ኢትዮጵያዊና የእግዚአብሔር ሕዝብ የነበረው የትግራይ ምድር ሕዝብ በኢትዮጵያዊነቱና በእምነቱ ምክንያት ቅድሚያ ኢላማ ተደርጎ እግዚአብሔርን በጠላት ርዮት እንዲመረስ ተደርጎ ድንገት የተነሳ ዘረኝነትና ጥቅመኝነት ያወረው ቡድን በዛ መልካም ሕዝብ ላይ ነግሶና ሰልጥኖበት ሕዝቡ የኔ ብሎ እንዲያየውና በተለያዩ ስነ ልቦናዊ የጥቅም ውስብስብ መንገዶች ሥራ እየተሰራበት ሙሉ ሕዝብ ለመለወጥ ባቀደ መንገድ አዲስ ትውልድ ያውም ኢትዮጵያዊነት ምኑም የማይመስለው ለእግዚአብሔር ያለው እይታና ቅርበት ከምዕራባውያን ቸልተኛ ሕዝቦች ያልተለየ የሆነ ኢትዮጵያውያን እንደውም ከማንም በላይ የሱም አባቶች ጠብቀው ባቆዩት የአምላክ ቃል ኪዳኗ ታሪካዊና መንፈሳዊ ማንነቷ ሳይሆን የሚያውቃት እንዲሁ ማንም ተነስቶ ገነጣጥሎ ሊያፈርሳት የሚቻለውና የራሱ አባቶች ሳይቀሩ ያቆዩት መንፈሳዊ መሰረት የሌላት አድርጎ የሚያስብ ትውልድ እንዲፈጠር ጫና እየተደረገ ኖሯል። ከሰሜን ኤርትራ ጀምሮ በጊዜ ወደ ታች እየወረደ ኢትዮጵያዊነትን እያጠበ መምጣትን አቅዶ የሚሰራው ክፉ ጠላት ዛሬ አንተ ላይ ቢደርስ በተመሳሳይ አንተም ያንኑ ደግመህ ስታሳካለት ማየትን ያህል የሚያም ነገር የለም። ከጥንትም ሰንሰለቱ ሆኖ ያያያዘን እግዚአብሔርን ሁሉ ቢረሳው እንዲህ መለያየት ሰፈነ እንጂ በስነ ልቦናና እምነት በድህነት ፍቅር ፍጹም አንድ የሆነህን ሕዝብ ጋር ማን ይለይህ ነበር? ፈጣሪ ልትይዘው ይገባል። አንድ የሚያደርግ ፍቅር ሰንሰለት እሱ ነውና በምንም መልኩ ልትበገር የማትችለውን ኢትዮጵያ ልንድ ይቻለው ዘንድ ከትግራይ ምድር ኢትዮጵያውያንን ጋር ያላቸውን የጋራ ማንነታቸውን ሊያጠፋ ጠላት አቅዶ እንዳደረገው በወንድም ላይ ዘምቶ ካንተ ቢለየው ልታዝንለት ወንድምህ ፈልጎ ያመጣው ሳይሆን ያንተውን መልክ በሆነው በኢትዮጵያዊነቱና እምነቱ ምክንያት ለጥፋት ነውና በእንባ ልትጸልይለት እንጂ ልትፈርድበት ፈጽሞ አይገባህም። ሀገሩን ከ83 ዓመተ ምህረት ወዲህ በግፍ የገዛው በአንተን ስም ካንተ ወገን ተነስቶ ቢሆን ኖሮ ተመሳሳይ ተግባርና ሁኔታ በአንተ ይሆን እንደነበረ እውነት ሐቅ ነውና በእነሱ የሆነ የወገንተኝነት ፈተና በአንተም ጸንቶ በተመሳሳይ መልኩ ይታገርህ ይፈትንህ እንደነበረ ፍጹም ሐቅ ነውና ስለ ውሸት ፈጽመህ እንዳትመጻደቅ። ዛሬ በትግራይ መሬት እንደሚሰበከው በከፊልም በአዲሱ ትውልድ እንደሰፈነው በተራነት እግዚአብሔርን መዘንጋት በመሳሪያ ትጥቅና ወገንተኝነት ተማምኖ
በፉከራ በመሳሪያ ታጋይነት ትርክት ከንቱ ከሁሉ የበላይነት ስብከት የትዕቢት መንፈስ ተጠምቆ የእግዚአብሔርን ሕልውና መዘንጋትን መሠረት ያደረገ የምዕራባውያን የብልጽግና ስልጣኔ መንገድ ምኞት ሰክሮ ስለ እግዚአብሔር አንዳችም ሐሳብ ሳይኖረው በአባቶቹ በእምነት በክብር ተጠብቀው በኖሩ የእግዚአብሔር ቃል ኪዳኖች ምድር ከእግዚአብሔር ጋር እንደገና እንደ ጽዮን መኖር ሳይሆን በግንጠላ ሲንጋፖርነት የሚቃዥ ትውልድ እንዲፈጠር ከባድ እንቅስቃሴ ይደረጋል። ነገር ግን እግዚአብሔር ዛሬም አለ። በዓለም የሚሆነውም በእኛ በብናኞቹ ባለቅጽበት ዕድሜ ፍጡራን ሳይሆን በሱ ይጸናል። በአሁኑ ጊዜ በመሃልህ የተነሳውን ከእግዚአብሔር የሚያርቅ ነገር ሁሉ ቀድመ ተዋጋው። በመሃልህ የኔ ዘር ነው ልዩ፣ የኔ ዘር ነው ባለ ታሪክ፣ የኔ ዘር ነው ኢትዮጵያን ያቆየ የሚሉ ትዕቢትና ማግለልን ቀላቅሎ የሚከፋፍል እግዚአብሔርን አጸይፎ ከመሃልህ የሚያርቅ ነገር ሁሉ አጥፋ። ይህ ሁሉ አነጋገር ባላዋቂው ትውልድ የመጣው ሕዝቡ በእምነት ደክሞ እግዚአብሔርን ረስቶ ሳለ ድንቅ ታሪኩን ቢመለከት ዛሬ በረሳው እግዚአብሔር የተደረገው ተግባር ሁሉ ባለቤት ባዶ ሆኖ ቢታየው ለራሱ ወስዶ የሚናገረው ነውና ኢትዮጵያ ለሺህ ዘመናት ስትጠበቅ በአክሱም ጽዮን፣ በደብረ ሊባኖስ፣ በምሁር ኢየሱስ፣ በላሊበላ በአራቱም ማዕዘናት ባሉ ኢትዮጵያውያን ጸሎትና ምህላ አምላክን በችግር ጊዜ ሁሉ ብትለምነው በኑሯቸው በእምነት ቢገዙለት በፍቅር ምስጋና መኖርን ባህላቸው ቢያደርጉ እሱም ልጅነታቸውን ቢቀበል ነውና ባላረፍንበት ዘመናችን ሁሉ ጠላት ቢነሳብን እግዚአብሔርን ተማምነን ከእርሻ ላይ ተነስተን ጦርና ጋሻ ይዘን ብንወጣ መድፍና ጥይት ይዞ የተደራጀ ስልጡን ጦር ሁሉ ከእግራችን ጫማ በታች የጣለልን እንጂ በመላው አፍሪካ ግብፅን ጨምሮ ከቶ መች ሳይዋጋ ለቅኝ ግዛት ለባርነት እንዲሁ ራሱን የሰጠ ነበር። ታዲያም ዛሬ በዘር ቡድን ለይተው ቢያጠቁህ እንዲህ ነው ብለው ቢነሱብህ አይሆንም ብሎ መደራጀትና ለመከላከል በጋራ መቆም አማራጭ የሌለው ትክክለኛ ቢሆንም ስለምን አጥበበው የሰጡህን ትለብስላቸዋለህ? ቢሰጡህ ይበልጥ የሚያደክምህና የአባቶችን ትጥቅ እግዚአብሔርን የሚያስፈታ ይሆን ዘንድ ነውና ስለማንስ ብለህ የማያሳፍርህ ብቸኛ መከታ አምላክህን አጋርነት ትተህ እሱን ከመሃልህ የሚያርቅ ዘር ቡድን ላይ ራስህን ልትመድብ ትፈቅዳለህ? ቀድመህ ስለማን ብለህ ነው አምላክህን ያያዝከው? ዛሬስ የምትለቀው አደረጃጀትህ ማንኛውም በመሃልህ የሚኖር አንድ የዋህ መልካም አሳቢ የእግዚአብሔር ሰው ሊቀላቅልህ ቢያስብ በማይቀየረው መስፈርት ዘር ቆጥረህ እንድታገለው የሚያደርግ ፈጽሞ አይሆን። እውነት ለምሳሌ ጻድቁ አቡነ አረጋዊ እንኳን መጥተው አብሬህ ልሁን ቢሉህ አሻፈረኝ ብለህ ልታገላቸው መርከስ ቀላል ሆነልህ? በዚህ መሰል አሰራር አምላክህን ልታጸይፈውና ልታርቀው ግድ የሌለህ ነህን? እሱ ካንተ ጋር ይሁን አይሁድ ግድ የሌለህ ኢአማን የሆነህ በሥጋ በመርመስመስ ጋባዥ የማያስፈልገው የአጋንንት ማደሪያ እንደሆኑት ዘረኛ ታጣቂዎች ሆንክ። ይህንንስ እንድታደርገው ከምንም በላይ ለድል ቅድሚያ የሚሰጠው እግዚአብሔር አብሮ መኖር ነውና እንዲህ ነህ ተብለህ ለጥቃት ኢላማ የተደረግከው መደራጀት አለብኝ ካልክ ቢጠብ የአማራ ክልል ሕዝብ አደረጃጀት እንጂ የአማራ ዘር ብለህ አላስፈላጊ ክፉ መንገድ ውስጥ አትግባ። አብረው ያሉትን ማንኛቸውንም የማይለይ ክልል የሚጠብና የሚሰፋ በመሆኑ ሌሎች በአንድነት ሐሳብ ያመኑ ግለሰብም ሆነ በህብረት መጥተው የሚቀላቀሉ ኃይልም የሚሆኑልህ እግዚአብሔር ሊባርከው የማይጠየፈው የፍቅር አንድነት ተላብሰ ለማደግ ለመበርታት ቆም። እኛ ዘር ተማምነን ጎራ ይዘን ብንቆም አምላክም አንዱን ለይቶ የሚደግፍበት ምክንያት አይኖረውም። ከሁላችን ሩቆ በሰይፋችን ስንተራረድ እንከርማለን እንጂ ከክልሉም ውጭ ያሉ የአማራ ዘር ተብለው የሚገፉ ወገኖች የአማራ ክልል ሕዝቦች ልጆች ናቸው ተብለው ነውና ለነሱም ብትቆም ይህ አደረጃጀት ያስችላል። የዥንጉርጉር ልጆች አባት እግዚአብሔርንም ይዘህ ድልን ትላበሳለህ። እንዲያ ካልሆነ ግን በራስህ እጅ እግዚአብሔርን ገፍተህ እንዳስወጣኸው ወቀው።
ለነገሩ ክርስቶስ ራሱ በሥጋ ተገልጦ ከመሃላችሁ ልገኝ ቢልህ ምን ዘር ብለህ ልታስገባው ነውን? ትመልሰዋለህ እንጂ። ይህ እውነተኛው የጉዞህ መልክ ነውና አይግረምህ። ከተለያዩት የዘረኞች ጎራም ያንተ ለምን ተለይቶ አብሮህ ይሆናል? ነው ወይስ በዚህ በታሪክህ ከባድ ጊዜ እሱን አትፈልገውም? ሌላኛው ሳይጠሩት የሚመጣው ጋባዥ የማይፈልገው ርኩስ መንፈስ ግን መገኘቱ አይቀርም። ምንጊዜም በመሃል ነግሶ ዘረኞችን አንድ አይነት አድርጎ በሚዲያው እንደሚታየው እንደውም በብዛት የተማሩ ምሁር የሚባሉትን ሳይቀር አእምሮ አውርዶ የሚያስደነግጥ አጸያፊ ንግግርን ተግባር ላይ ሲያውላቸው ተመልክተሃል። በዘረኝነት ግር ብለው በወጡ ሰዎች መሃል ለሰው አእምሮ የሚከብድ አሰቃቂ ነገር ሁሉ የሚከሰተው ስለምን ይመስልሃል? እያንዳንዱን ሰው በተናጠል ብትጠይቀው ከቶ ሊያደርገው የማይችለውን የሚጠየፈውን ነገር በተሰበሰቡ ሰዎች መሃል ተደጋግሞ ሲደረግ ለምን ይመስልሃል? በየግል ያላቸው የተሻለ ሰብአዊ አእምሮ ጠፍቶ በጋራ አንድ የሚያደርጋቸው ሰው በቁሞ የሚያስቃጥል፣ ዘቅዝቆ የሚያሰቅል፣ በስለት የሚቆራርጥ፣ በስቃይ የሚደሰት አዲስ አእምሮ በአንድነት ይላበሳሉ እንጂ በዛ የቡድን መንፈስ ላይ መሪነቱን የሚቀዳጀው መሃል ለመግባት ግብዣ የማይፈልገው ክፉ መንፈስ እያንዳንዱ ሰው አእምሮ ውስጥ እንደፈለገው ተመሳሳይ ሐሳብ የማስቀመጥ ትዕዛዝ በመስጠት ማስተባበር የሚያስችለው መናፍስታዊ ተፈጥሮን በመጠቀም አንድ የጋራ አእምሮ አስይዞ በየግላቸው የሚጠየፉትን በኋላም የሚጸጸቱትን እንደ ሌላ ሰው የሚኮንኑትን ተግባር እንዲሁም ሌላም ያለ ንግግር የተቀናጁ ጥርጣሬዎች፣ ድንጋጤዎች፣ ፍርዶች፣ ያንድ ላይ ሐሰተኛ ፍርጃዎች በአንድነት ያለ ንግግር ተግባብተው አሰቃቂ ተግባሮችን በአንድ አእምሮ ያሰራቸዋል። ሌላም ጊዜ በየትኛውም ቦታ ማንኛውም ሰው ክርስቶስ የሚቃወመውን ነገር ሲያደርግ የፍቅር ፍጹም ተቃራኒ የሆነውን ዘረኝነትን ሲሰብክ ራሱን ጋብዞ የሚመጣ መንፈስ ምሁሩ አእምሮ አልባ እስኪመስል ድረስ ተቆጣጥሮ ክፉ ያናግረዋል፣ ያሰረዋል። የዚህ አይነት ክፉ ወንድምን ከሌላው መክፈልና ለይቶ ጥቅመኝነትን መስበክ ደግሞ አንዴ ባለቤቱ መንፈስ ከገባበት ነገሩን አራማጁ ሰው እንዳቀደው አማራና ሌሎች በሚለው ክፍፍል ጸንቶ የሚያበቃና በዛው የሚቀጥል ሳይሆን አንዴ ክፍፍልና የወገንተኝነት መሪ መንፈስ ጋብዘው ካስገቡት ልክ ከላይ እንደመቱት መስታወት ከዋናው ስንጥቅ መስመር ተከትለው ሌላ የበዙ ክፍልፍሎችን የሚፈጥር ሆኖ ስንጥቁ እስከ ጥጋጥጉ እንደሚዛመድ አማራና ኦሮሞ ወይም አማራና ትግሬ የሚል ክፍፍልን አራግበው ከላይ ራሳቸውን የከፈሉበት መንፈስ ወርዶ የቅማንት፣ የአገው፣ የሸዋ ወዘተ እያለ እየቀጠለ መጨረሻ የሌለው ነቀርሳ መንፈስ በመሆኑ የሚወራ ሳይሆን በተግባር የሚታይ መገለጫ ነው። ቀድሞስ ቢሆን በዚህ መሃል የሚነክስ መንፈስ ከዛ ዘር ወይም ከሌላው ዘር ምን የተለየ ጉዳይ አለውና በቻለው መጠን የልዩነትና ባላንጣነትን ወገን ለይቶ ጥቅመኝነትን መንፈስ አንግሶ ፍቅርን እስከ ተቻለው መጨረሻዋ ቅንጣት መስበር ነው እንጂ በፍቅር የሚመሰለውን ክርስቶስን የወንጌልን ሁሉ ጭምቅ መልእክት በጽኑ መዋጋት ነው እንጂ። ቅዱስ ጳውሎስ እንደተናገረው ትንቢትም ቢኖረኝ ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ብሏል። ማንም ምን ባለ መንፈሳዊ ጸጋ ባለቤት፣ ምን ባለ ቅዳሴ፣ ምን ባለ መሐሌት ብንሆን ያ ሁሉ በዜሮ ተባዝቶ እምነት ከሌላቸው ኃጢአተኞች ጋር በአንድነት ላይ እንድንቀሰፍ ያደርገናል። ስለዚህ ምን ቢጠብ ቢያንስ አብረው በክልሉ ያሉ ወንድሞችን ለይቶ የማያገል አድርገው ቦታው ሊሰጡ የማይገባቸው ከንቶች በመልካም ሰብአዊ ፍቅር ከሚኖሩ ኢትዮጵያውያን መሃል አጥብበው ከፍለው አማራ ክልል የተባልክ መሆንን አትርሳ። የአማራ ክልል ኢትዮጵያዊ መሆንህን አትርሳ። አማራ ክልል ተብሎ የተከለሉ ኢትዮጵያውያን መሆንህን አትርሳ። የአማራ ክልል ኢትዮጵያዊ
የአማራ ክልል ኢትዮጵያዊ ነህ ብለህ ልትናገሩ የሚገባህ ያ ነው ያንተ መጠሪያ። ከዚያ አታጥብበው። ለልጁ ተመልከት ያንተን ንብረት ብሎ የአክሱምን ሐውልት የሚጠቁም ተመልከት የርስትህን ጫፍ ብሎ ከካርታ ላይ ኦጋዴንን የሚያሳይ እሱ ራሱ እንዲህ ተብሎ ከአባቶቹ የተረከበውን እንደ አባቶቹ ታግሎ ጠብቆን ለልጁ ሙሉ መብትና ባለቤትነት የሚሰጥ ነህ። ወደፊትም ኢትዮጵያን የሚያድነው ኢትዮጵያዊ እንድትሆን ከቶ ምን ያንሳሃል? ጀግንነትና ኃይል አንሶህ ነውን? የበታችነት የተጠናወታቸው መቼም የማያሸንፉ በተጎጅነት ትርክት ሮሮ ሲያላዝኑ ኃያል ጉልበታቸውና ጊዜያቸውን ሲጨርሱ እንደሚታዩት ዘረኞች ከዘረኝነት የሚገኝ ኃይልን ለመላበስ የምትሯሯጠው ነው ወይስ እግዚአብሔር የለም ብለህ ክደሃል? ወይ በቃ ፈጽመህ ክደሃል? ታዲያ እሱን ይዘህ በፍጹም ስነልቦናዊ ኃይልና እምነት የዳዊትን ኃይል መላበስን ትመርጣለህ እንጂ ቀድሞስ ቢሆን መች ደካማ ሆነህ ነው የሰነፍ ዘረኝነት ኃይልህን ልትይዝ ራስን የምትከፋፍለው? በግፍ ጥቃት ለይተው ቢገፉ የሚገባህን ሊነጥቁ ቢነሱ በዚህ ክልል ላለን ኢትዮጵያውያን ይገባናል በል። አማራ ብላችሁ ለይታችሁ የምታጠቋቸውን ለራሳችሁ በከለላችሁትም ያሉትን እኔዎች እከላከላለሁ በማለት ቁም እንጂ ይህንን ሁን ብለው የሰጡህን አጥብበህ ይዘህ ራስህን በክፉ መንገዳቸው አውለህ ውስጥህ ያሉትን ኢትዮጵያውያን እንደገና ዘር ብለህ ሳትከፋፍል በፍቅርና ጠንካራ አንድነት እግዚአብሔርን ይዘህ ይህንን አንድ የሚያደርግ በሌላም ክልሎች ያሉ መሰል አስተሳሰብ ካላቸው በዙሪያ ያሉ ኢትዮጵያውያን ጋር በአደረጃጀትም ሆነ በስፋት እያደግ በዘረኛ ጠላቶች ላይ ላልፈለጉት መንገድ ክፉ መንፈሳቸውን የሚሰብር አምላክን ይዘህ ተነሳባቸው። እምነታችን ደግሞ እግዚአብሔር ሕግጋትን መመሪያ ብንርቅ እንኳ ከአደባባይ ታሪክ መማሩን ማን ጋረደን? አሁን በኢትዮጵያ ያለው መልክ አሜሪካ በክፍፍልና አደጋ ውስጥ ሆና የነበረበት ሚሊዮኖች የሞቱበት የእርስ በርስ ጦርነት ከነበረበት ወቅት ተማረ። አንድነትን የሚያቀነቅኑት ቡድኖችና መገንጠልን የሚሰብኩት ዘረኞች ቡድኖች በተዋጉበት ወቅት እጅግ ብዙዎች በዙሪያው የነበሩ ከያሉበት ወደ አንድነቶቹ ቡድኖች መቀላቀል ይችሉ ነበር። ከተገንጣዮቹም ወገን ብዙ መረጃዎችንና ኃይሎችን በመያዝ በሂደት ወደ አንድነት ኃይሎች መቀላቀላቸው ትልቅ አስተዋጽኦ ነበረው። የተገንጣዮቹ ጥቁር አፍሪካዊ ባሪያዎቻቸው ሳይቀር በመኮብለል ወደዛኛው ኃይል ይቀላቀሉ ነበር። ይህንንም ያስቻለው አቃፊነታቸውና ይህንን ታላቅ ነገር ያስቻለ አደረጃጀታቸው ነበር። በዚህ መሰረት በአብርሃም ሊንከን የሚመራው የአንድነት ኃይል ድል አድርጎ ያሁኑ ኃያሉ አሜሪካ እንድትመሰረት መንገድ ከፍቷል። ዛሬም አንተ ራስህን አቃፊ ሆነህ በፍቅርና አንድነት ከሌሎች ጋር በመዋሃድ ከዘረኞችም ጎራ ጭምር ወደ አንተና ወደ አንድነት የሚመጡ የሚቀላቀሉበትን መንገድ በመያዝ ኢትዮጵያውያን በጋራ በፍቅር አምላካቸውን ይዘው ድል የሚያደርጉበትን መንገድ ልትከተል ይገባል። ራስን በዘር ቆልፎ ለውድቀትህ መሯሯጥን አስቀድሞ የተዘጋጁለትን የመረጡልህን መንገድ ነውና በሚሰፋና የሚያድግ እንቅስቃሴ በርትተህ ተገኝባቸው። እግዚአብሔር የሚጠላውን ዘረኝነት፣ ጥቅመኝነትና መከፋፈልን በውስጥህም ሆነ በውጭ ከየትኛውም ጎራ ይሁን ፈጽመህ ተዋጋው። ኃይል ለሚሆኑህ ሌሎችም መልካም ኢትዮጵያን ውሱኑንና ዝግ ሆነህ ጠላት ያዝ ያለህን ይዘህ ሳይሆን ማደጊያ መስፊያ የሆነውን ኢትዮጵያዊነት እንደፈለጉ የማይቀያየር እውነተኛው የማይቀያየር ማንነትህን አፋፍመህ ይዘህ ራስህንም ላለመጣል ለጥቃት አማራ በሚሉ የተለያዩ ኢትዮጵያውያንን መጠበቅ ከዓላማዎቹ ውስጥ አንዱን ዋናው ዓላማው የሆነው አደረጃጀትን ይዘህ ለታላቅ ድል የሆነ የጀግና ጋባዥ ትግል አድርገው። ክልሉ ውስጥ ያሉትን ሌሎች ወንድሞችህን ጭምር የሚያገል ዘር ቆጠራ ውስጥ ገብተህ ካሉት የዘር ጎራዎች መሃል የኔን ዘር መርጦ ይቀርባል ብለህ ክብሩን ዝቅ እንደማታደርገው ይታሰባል። ዛሬ ያለን ትውልዶች መንገዳችን እግዚአብሔርን ያሳዘነ ነውና እግዚአብሔር ትንቢቶች እንደተናገሩት
ከባድ ጊዜ ከፊታችን ይጠብቀናል። አንተም የየትኛውም ዘር ይሁን ዘረኝነት እንዲስፋፋ ፈቅደህ ለሚመጣው መቅሰፍት በግንባር ላይ የእርድ ምልክት አታድርግ። ምን ጠላት ለይቶ ቢነሳብህ የአባቶችን ትጥቅ ከፈታህ ብቻ ነውና የምትወድቀው እግዚአብሔር ከመሃልህ እንዳይቆም ከሚያደርግ ጠላትም ይህንን አውቆ ሊነዛብህ ከሚታገለው ዘረኝነት ራስህን ጠብቅ። ዘረኝነት በትንሹ ተብሎ ሊወሰድ የማይቻል ስካር፣ አንድ የመንከባለል ከጀመሩለት እዚህ ጋር አቆማለሁ የማይሉት ቁልቁለት መሆኑን ማንም የማይክደው ተፈጥሮ ነውና ስለ ራስህ ስትል አትላበሰው። በሙሉ እንቅስቃሴ ተጠንቅቀህ በሩቅ ያዘው። አንተ አልክም አላልክም፣ ተቃወምክም ደገፍክም ዘረኞች ሁሉ ይጠፋሉ። ጥንት በክፋት ተጠምደው የነበሩ የኔፊሊም ልጆች የነቢዩን ማስጠንቀቂያና የንስሐ ጥሪ ችላ ብለው በርኩሰታቸው ቢቀጥሉ ቅዱስ ገብርኤል ሰይፉን ሰጣቸው ተብሎ እንደተጻፈና እርስ በርስም በፍጹም ውድቀትና እርስ በርስ እንደተበላሉ ሁሉ ጎራ ጎራ ይዘው በጥላቻም ሆነ በራስ ወዳድነት የተሰለፉ የዛሬ ዘረኞች ከየትኛውም ዘር ይሁን እርስ በርሳቸው እንዲሁም ፍጹም መተላለቅን ይቋደሳሉ። የእሳት ሰይፍን ይዘው መራራውን የመከራ ሞት ጽዋ አንዱ ለሌላው ይጋታሉ፣ በንግርትም ጭምር። በእሱ ዘመን እንኳን የሰው የእንጨት ጠማማ ይጠብቀውም እንደተባለው ክፉ ዘረኞችም ሆኑ የኃጢአት ሰዎች ከትንሣኤው በፊት በሚባለው እሳት ከስመው ይቀራሉ። አይደለም ዘረኝነት ጨምረበት እንዲሁ የምንኖረው የኃጢአት ኑሮ እንኳን ሩጫችን ከሚመጣው የእግዚአብሔር ቁጣ ባላተረፈን ነበር። ከሚመጣው ከተነገረው መከራ የሚተርፉት ጥቂቶቹ መሃል ሁን። ከመከራ በኋላ በሚሆነው ትንሣኤ የሚመጣውን ዘመን ዳዊት በትንቢቱ መዝሙር ኢትዮጵያን ከፊቱ ይመራሉ ከተባሉት ከመሆን ይልቅ ሌላ ዘረኛ ማንነትን መላበስን ከመረጥክ ያንተው ምርጫ ነው። በቃል ንግርት እንኳን በሱ ዘመን እንኳን የሰው የእንጨት ጠማማ አይጠብቀውም እንደተባለው ወንድሙን ለይቶ የሚያረግ ክፉ ዘረኝነትን ከሚሰብኩት ከሚከራከሩለት ጋር ቀድመ ከምድር ለመጽዳት ለመጠረግ አትፋጠን። ይልቅ ታሪክ እንደዘገበው በዘመኑ በጎበኙት የውጭ ጸሐፊዎች ማስታወሻ እንደተዘገበው የኢትዮጵያን መለያ የሆነውን የጀግንነት ከአሕዛብ ሁሉ የበላይነትና የአምላክ ወዳጅነት ስነ ልቦናን ያላበሳቸውን ምስጢር ሁሉም አዘውትረው የሚደግሙት የተዋሃዳቸው መዝሙረ ዳዊት ነበር። አንዳንድ ኢትዮጵያዊ ጠል ጸሐፊያን እንኳን ያንጓጠጡን መስሏቸው ከመዝሙረ ዳዊት ሌላ መጽሐፍ የማያውቁ በቃላቸውም ብዙዎች ሙሉን የሚደግሙት በማለት ዘግበው ነበረ። የባህል ፍልስፍናና ኢትዮጵያዊ ስነ ልቦናችን ምንጭ የሆነው መዝሙረ ዳዊት መሆኑን ዛሬ ላለነው ምስክር ይሆን ዘንድ የዘገቡልን በአምላክ መታመን በችግርና ማንኛውም ፍልሚያ ቢሆን እግዚአብሔር ኃይል ማድረግ የተማሩበት የአፄ ቴዎድሮስ መሳሪያ እንዲሁም የአበሻ ጀግንነት ማንነት ምንጭ ይህ የተዋሃዳቸው መዝሙረ ዳዊት ነውና ዛሬም አንተም ይህንን መጽሐፍ አንሳው፣ እውነተኛ ኃይልን ጀግንነትን ተላበስ። እውነትን በመጽሐፍ ቅዱስ ማንም ባልተገለጸበት ቃል ፈጣሪ ራሱ በቃሉ እንደ ልቤ የሆነው ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ ብሎ የመሰከረለትን ቅዱስ ዳዊትን ተከትሎ እንደ እግዚአብሔር ልብ ለመሆን የሚጥርን ሕዝብ የመሆንን ያህል ክብር በምድር በሰማይ ከቶ እንዴት መታደል ነው! ቅዱስ ዳዊት ጠላት ሰልፍ በበዛበት ጊዜ ሀብት ሆኖ ድልን ያለበሰውን አምላኩን የተማጸነባቸውን መዝሙሮች በእግዚአብሔር መተማመንን እሱን ኃይል ማድረግን የሚያላብሰውን ይህንን መጽሐፍ በዚህ ጊዜ አንተም ያዘው። አንዷ 7 መስመር የምታሞላ ናትና በዕለት 5 ምዕራፍ ብቻ ከልቦና ሆነህ ብታነብ ለዚህ ዘመን ስልቹ ሰው እጅግ ቀላል ግን ፍጹም ኃያል ተግባር ነውና ከአባቶች ስነ ልቦና ከእውነተኛ ኢትዮጵያዊነት ከሐበሻ ተአምራዊ ጀግንነት እንደ ቀድሞ ተዋሃድበት። ሁሉ ሕይወትህ የአምላክ ፈቃድ እንዲነግስበት ፍቀድ። አምላክህን ልጅ ሁነው አባትህ ነውና እመነው። የአምላክን ፈቃድ መኖርን ራስህን አለማምደው። መኪና ስትሳፈር እንኳን በሰላም አስገባኝ አትበለው። ይልቅ
እስቲ ደፍረህ አምነኸው ፈጽሞ ያንተው ፈቃድ ይሁንልኝ በል። ፈቃዱን ማስቀደምን መቀበልን ተለማመድ። ፈጽሞ ፈቃድህ ይሁንልኝ፣ ግን ከተቻለ የይቅርታና ቸርነት እንዲሆን እለምንሃለሁ ብለህ አምነኸው ራስህን ስጠው። ፈቃዱ ሞትህም ከሆነ በደስታ ለመቀበል እስካልቻልክ እውነተኛ እምነት የለህምና ራስህን በዛ መንገድ አንጸው። ይህንን ሳትረሳ በመኪናም ሆነ በስጋትህ ጊዜ አትዘንገው። ራስህን ወደ አምላክህ አለማምደው። አባት ሆኖ ሳለ ደካማ ልጁን አምኖት ከእግሩ ስር ሲሸጎጥ ልቡ ችሎ የሚጎዳ ችሎ ዝም የሚል አባት የለምና እሱስ እንደሆነ ከኛ ልጅነት እንጂ ጎሎበት ለሱ ልንሰጠው የምንችል እሱም የሚፈልገው አንዳችም የሌለው ደግ አባት ልጁ ሁንለት እንጂ ሁሉን እንዳይሰጥህ ቀድሞስ ምን አጋዥ ምክንያት አለውና። የብዙ ገንዘብ ዕጣ ሊወጣልህ ቢል እባክህን አምላኬ ያንተ ፈቃድ ብቻ ይሁንልኝ፣ ለእኔ ፈቃድህ እሱ ከሆነ ባዶ እጄን እንዳትመልሰኝ፣ አንዳችም እንዳላገኝ አብዝቼ እለምንሃለሁ፣ አገኝ ዘንድ ፈቃድህ የሆነውን ግን ስጠኝ ብለህ ፈጣሪህን ማመኑ የሕይወትህ መርህ አድርገው። በሕይወትህም በድልህም ዳዊትን መስለህ ኑር። የሀገራችን መጻኢ ሁኔታና ውጊያዋ ባይንህ ያየኸው ነው ብለህ የምታስበው የተዘጋጀልህትና የጠበቅከውን መልክ የያዘ በዛም የተወሰነ ሳይሆን ይልቅስ የራስህ አባቶች ጭምር ከጥንት በትንቢት አውቀውት ሲጠብቁት የኖሩት ውጊያውም የምድራውያን ጎሳዎች ተራ ግጭት ሳይሆን የእግዚአብሔር የቁጣ ዓይኖች ወደ ሀገራችን የሚመለከቱበት ከሕሊና በላይ የጸና የእግዚአብሔር ፍርድ የሚገለጥበት በመሆኑ ነውና በምድር ፍክክራቸውን ታውረው ልክ ከታላቅ ጎርፍ መንገድ ስር ቆመው ትኩረታቸው እርስ በርስ ላይ አድርገው ጨርቅ የሚጓተቱትን ሁሉ ሰዎች አይነት ሁኔታ አትላበስ። የነሱ መሸናነፍ ምን ሊሆናቸው ነው? ትልቁ አስፈሪ ጎርፍ በእነሱ ላይ እንደሆነ ልብ ይገዙ ዘንድ ማን በነገራቸው? የሚመጣው ክስተት አንተ ባሰብከው ውሱንነት የሚታይ ሳይሆን የእግዚአብሔር ክንድ ወይ በአንተ ላይ ወይ ካንተ ጋር ከሁለት አንዱን ይዞ በጽኑ የሚቀስፍበት ከባድ ጊዜ መሆኑን ልብ በል። ከእስራኤላውያን መሃል ጎሳ ለይተው ሰልፍ በወጡ ጊዜ ለእግዚአብሔር በአንድነት መገዛት ይሻለናል ብለው አምላካቸውን ይዘው የወጡትን በኃይላቸው የተማመኑትን በድንገት አዘናግተው ጦር አዙረው ከበባ ውስጥ በከተቷቸው ጊዜ ይሁዳውያን በእግዚአብሔር ታምነው የአባቶቻቸውን አምላክ ከሁሉ ጥቃታቸው አምነው አስቀድመው ይዘው በመውጣታቸው ከበባውን ሰብሮ በአንዲት ሰዓት ግማሽ ሚሊዮኖችን እንደመታ አስታውስ። በማይቀረው የምታደርገው ምድራዊ ዝግጅትም ሁሉ የዳዊት አምላክ ኃይል ይሆናል። የመጣውን የዘረኝነት ዘር ቆጠራ መርዝ ራስህን ከወጋኸው ግን አምላክን አታስፈልገኝም በራሴው ሞክረዋለሁ ካልክ ምርጫው ያንተ ነው። የኃጢአተኞችና ዘረኞች በአጠቃላይ የጠማሞች መደምሰሻ ጥፋታቸውና ሞት እንደሆነ በፊታችን ገጹን አብርቶ ጸንቶ ቆሟልና በግንባር ላይ የትኛውን ምልክት አድርገህ እንደምትጠባበቀው ምርጫው ያንተ ይሆናል። ለትግራይ ምድር ነዋሪዎች በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከቃሉ አንዲቷን ፈጽማ በማትታበል በአንድ አምላክ ስም አምላክ ሁሉን ሕዝብ ሲያይ በኩል ዓይን ነው። ራሳችንን በወገንተኝነት በጎጥ በሀብት በምን ብንከፋፍል እዚሁ ለኛው ይሆናል እንጂ የእግዚአብሔርን ኃይል ልንጋርደው ወይም ተጽዕኖ ልናሳድርበት ፈጽሞ አይቻለንም። በሚመጣው ሁሉ በእግዚአብሔር ፍርድ የሚቀሰፈውም ሆነ የሚድነው እያንዳንዱ ግለሰብ የሚመዘነው ዘመን በማይለውጠው በነበረው በሚኖረው አምላካዊ ሚዛኑ ነው እንጂ የኛ የቡድን ወይም የዘር መለያያ ወይም ጎራ በሱ ዓይን ፊት እንደሌለ ነው የሚሆነው። አንዴ በሱ ፊት ተመዝነን ከወደቅንና ለቅጣት ከተወሰነብን ምን ዓለም ቢሰለፍ ምን ተአምር ቢሰራ የሚያድነን ከቶ ሊኖር አይችልም። ደግሞ በዛው መጠን በሱ ፊት አንዴ ተመዝነን ከተመረጥን ምን እሳት ቢዘን የእልቂት ማዕበል መሃል ብንገባ ከቶ የሚነካር ሊኖር አይችልም።
ዛሬ ትግራይ ተብሎ በተከለለው ክፍል የሚኖሩት ጥንት ኢትዮጵያውያን ለዘመናት ጸንተው ሳይናወጹ ኢትዮጵያዊነትን ከነሙሉ መገለጫውና በሙሉ መልኩ የተላበሱት እግዚአብሔር በሚወደው የዋህነት ፍቅር በእምነት ልጆቹ ሆነው የሚኖሩ እሱም ለክፉ ጠላት አሳልፎ ሊሰጣቸው የማይፈቅድ ለኢትዮጵያዊነት መሰረት ምሰሶ ከሆኑት ውስጥ ዋነኞቹ ናቸው። ከጥንት ኢትዮጵያ ልጆች ጋር እንዲህ ያለ ኑሮ እንኑር ብለው የሆነ ማንነት ለመያዝ አቅደው የኖሩት ሳይሆን በእምነት ከፈጣሪያቸው ተዋህደው በስሩ በፍቅርና እውነተኛ እምነት የኖሩበት ባህልና አኗኗራቸው ኢትዮጵያዊነት የሚል ስም የተሰጠላቸውና እስከ ዛሬም በሙሉ መልኩ ልንላበሰው የምንመኘውን ማንነት የሰጡን ሕዝቦች መሃል ዋነኞቹ ናቸው። ይህንን ማንነታቸውንም ተላብሰው ሳሉ ምንም ጠላት ቢነሳባቸው አምላካቸውን አሳልፎ ላይሰጣቸው እነሱም ከቶ ላይወድቁ መሆናቸውን ከኛ በላይ የተረዱት የውጭ ጠላቶችና መንፈሳዊ ዓለሙን መኖር ክደውለት በስውር የሚመራቸው ዲያብሎስ ቀድመው ይህንን ኃይላችንን እናውልቀው ራቆታችንን በሚያስቀሩበት መንገድ ሲፈልጉ ቆይተዋል። ያም ውጊያቸው ብዙ ትውልድ እየተሻገረ እጅግ የበዛ ዋጋ አስከፍሎናል። በዚህ ዓላማቸው መሰረት በእምነቱ ጸንቶ ኢትዮጵያዊነቱን ጠብቆ የኖረው የትግራይ ምድር ኢትዮጵያዊ ቀድሞ ኢላማ ውስጥ ገብቶ ከባድ ዋጋን ከፍሏል። ባልታሰበ መንገድ ከሱ ጋር ፈጽሞ ሊሄድ የማይችል እግዚአብሔርን በጠላ መጤ ርዕዮት እንዲመረስ ተደርጎ ባላሰበው መልኩ ድንገት ከራሱ መሃል ነፃ አውጪ በሚል ስም በውጭ መንግስታት እርዳታና ስለላ መንገድ ጠረጋ በስውር በእጅጉ የሚደገፍ የነበረ ታጣቂ ቡድን ዘረኝነትና ጥቅመኝነትን ክፉኛ ያወረው ማህበር ከመሃሉ ወጥቶ ልክ ዛሬ በየቦታው እንደሚታዩት ዘረኛ ቡድኖች እንደተለመደው ብሶትን በመቀስቀስና ተጎጂነትን በመስበክ ቀላል ስነልቦናዊ መንገድ ፈጣን ተከታይና ወዳጅ አፍርቶ በዛ መልካም ህዝብ ላይ ነግሶና አሰልጥኖበት እስከ ዛሬ እየኖረ ይገኛል። ህዝቡንም ወይም ከአምላኩ ወይ ከኑሮ ደረጃውና ሀብት ወይ ከሀገሩ እንዳይሆን አድርጎ በአየር ላይ ተንሳፎ ያቺ ምድር ሌላ ሰው የሌላት ይመስል በባዶ እኔ ነኝ መድኃኒታችሁ እያለ ነግሶባት ይገኛል። ይህም ሳይሆን ጉዳቱ ዋናው ነገሩ ከዛ ምድር ነዋሪ የክፍለ ዘመናት ታሪክ ፈጽሞ ውጪ በሆነ መልኩ ከአምላኩ የተለየ በመሪነት ራሳቸውን ያነገሱበት ሰዎች የሚያደርጉት እንቅስቃሴ፣ ስብከትና ምኞት፣ የሚዘረጉት ርዕዮትና አስተምህሮ፣ ባህል እንዲሁም ተግባር ሁሉ ተተኪ ትውልድ ከልጅነቱ ጀምሮ ሰፊ ሙሉ ጊዜውን ውሎና አስተዳደሩ ከክቡራን ከአባቶቹ ልቅ በሚገባቸው የትምህርት ተቋማትና ሚዲያዎች አማካኝነት በማሳለፉ አዲስ እንደተመሰረተ ምድር ልጆች ኢአማኒነትን የተሰበከ ከአባቶቹ አምላኩን ያላወቀ የአባቶቹን ሳይሆን በሌላ አዲስ ማንነት የተላበሰ ስነ ልቦናውን በክርስቶስ መቅረቢያ ፍቅር አንድነት የተሰበከ ሳይሆን ዘር ለይቶ ፉክክርና ወገንተኝነትን ከሌሎች ክርስቲያን ወንድሞቹ ጋር በጠላትነት የሚያስተያይ በሆነ መልኩ የተቀረጸ የሕይወት ምኞቱና ግቡም አባቶቹም ከምንም በላይ አክብረውና ዋጋ ሰጥተው ባቆዩለት ጸንቶ ቢኖርባቸው እንቁ የሆኑ የአምላክ ቃል ኪዳኖች የተላበሰችዋን የቃል ኪዳን ምድር ሳይሆን በግንጠላና ምድራዊ ምኞት ላይ የጸናች ሲንጋፖርነትን በቁሙ የሚቃዥ መዳረሻው ከአምላኩ የራቀ የሆነ እንግዳ ትውልድ እንዲፈራ ሆኗል። ከመሃል ሻል ብሎ አምላክን የሚጠራ ቢኖር እንኳ ጠዋት ማታ በሚሰበከው ዘረኝነት ተመርዞ የክርስቶስን በመሃል መገኛ መልክ የሆነውን ፍቅርን አጥፍቶ ከአምላኩ ከመሃሉ ፈጽሞ ሊገኝ እንዳይቻለው እንደ ዘረኝነትና ጥላቻ አጸያፊ ነገር እንዲላበስ ይተጋሉ። ይህም ተጽዕኖ በገጠሩ ውስጥ በሚኖሩ የዋሃን እንዲሁም ደግሞ እድሜያቸው ትልልቅ በሆኑ አማኝነት ኢትዮጵያዊ አባቶችና እናቶች ላይ የደረሰ ሳይሆን ከልጅነቱ ጀምሮ በሕፃን አእምሮ በዚህ መልኩ ሲመረዝ ያደገ አሁን በወጣትነትና ከዛ በታች ባሉት እግዚአብሔርን በማያውቁት ላይ ግን በተወሰነ መልኩ ተጽዕኖ ያይላል። በዚህ መልኩ ለዘመናት የኖረውን ትጥቁን አምላኩን ጥሎ ብረትና ባሩድን በማስጨበጥ
በየትኛውም ዘርፍ ለሚመጣ ጠላት ሁሉ ራቆቱን እንዲቆም ያደርጉት ጠላቶቹ ብዙ እየለፉ ኖረዋል። የፈጣሪን መኖር ፈጽሞ ካልካዱ በስተቀር ያ ኃያል ፈጣሪ መኖሩ እየታወቀ ፈጣሪ በሰራው ዓለም ላይ ሆኖ ያለ ኃያሉ እርሱ አካልነት ማቀድና ያለሱ መነጽርነት ነገሮችን ማየት ምን ያህል የበታችነትና ውድቀትን መሆኑ ለአንተም የሚጠፋ አይመስለኝም። ምን ጠላት ቢነሳ፣ ምን ክፉ ቀን ቢመጣ እግዚአብሔር አብሮ ካለ ሌላው ጠላትህ ምን ቢለፋ ከቶ ምን ዋጋ ሊኖረው ይችላል? አንተም አምላክህን ከሁሉ ይልቅ አስቀድመ መያዝህን አትዘንጋም። የመጀመሪያ ሐሳብህም ቅድሚያ የምታየውም የመጀመሪያ መተማመኛ እሱ ይሁን። ፈጽመህ ዘር የቆጠረ የሰው ልጆችን በማይቀየሩት ማንነታቸው ካንተ የሚለይ ክፉ አደረጃጀትን በማንኛውም መንገድ አትቅረበው። ከልጆችህ አእምሮን ፈጥነህ አጽዳ። ከሌሎች ድሃ ኢትዮጵያውያን ጋር በአንድነት የአምላክህን ልጅ የምትሆንበትን አምላክ ከመሃልህ የሚገኝበትን የአንድነትን መንገድ ብቻ የምትከተል ሁን። በየትኛውም የመቋቋም ማህበርህም ሆነ ድርጅትህ ዘርን ቆጣሪ ሳይሆን የሰው ልጅን በቀና አስተሳሰቡ ብቻ አቃፊ ሁን። ድልም የሚከተልህ ያ ሲሆን ብቻ ነው። እውነት ግን ጻድቁ አቡነ ተክለ ሃይማኖትና ክርስቶስ ሰምራ እንኳን እንደው ሊቀላቀሉ ቢመጡ አሻፈረኝ ልትላቸው ድረስ የሚነግርህን የዘር አደረጃጀትን ይዘህ ልትረክስ ቀላል ሆነልህን? ለመሆኑ ክርስቶስ ቢመጣ የየትኛው ዘር ብለህ ልታስጠጋው ኖሯልን? ትመልሰዋለህ እንጂ። እንዲህ ባለ ፍጹም እብደት መሆንህንስ በየትኛውም መንገድ አርቀው እኩይ ድንበሮችን አልፈህ በህብረት ከሌሎች የእግዚአብሔር ልጆች ጋር መዋሃድን ምርጫ አድርገው። ከዛ ውጪ የሚመራህ ለፍጹም ጥፋትና ለሞትህ ካልሆነ የትም መዳረሻ ሊኖረው በተፈጥሮ አይቻለውምና ከፊታችን የሚጠብቀን መከራና መቅሰፍት ሁሉ ድንገት የመጡና በእኛ ባሰብናቸው መሽሎክሎኮች ልንወጣቸው የምንችላቸው የአጋጣሚ ክስተቶች ሳይሆኑ ከዘመናት በፊት ቀድመው የታወቁ ክፉኛ የሰፉ እልቂታቸውና ውጤታቸው የተጻፉ ከኛ ይልቅ በአባቶችህ ከነዛሬ ሁኔታችን በደንብ የታወቁና ለሁላችንም ልጆቻቸው እንድንባቸው ዘንድ የተጻፉልን ካለ አምላካችን ፈቃድ ማንኛችንም ቢሆን በእጅ ሥራችን መፍጨርጨራችን አንዳችንም ልንሻገራቸው የማንችላቸው መሆናቸውን ነው። እጅግ አስከፊ የሚያደርገው ከእውነተኛው የዘመናት ተግባሮቻችን በተቃራኒ መንፈሳዊ ዓይናችን ከድነንና ዘግተን የምናደርጋቸው የዕለት ተዕለት መፍጨርጨሮቻችን እያባሱብን ከግርፋታችን ቀድመው ይበልጥ አምላካችንን አርቀው ራቆታችንን እያስቀሩን በመሆናቸው አንተም ከዚህ ራቅ። አምላክህን ያዝ እንጂ እሱ በመሃልህ እንዲገኝ ዘር መልክ ሳትለይ ፍቅርህን አንግሰህ በየዋህነትህ ፈጣሪን በመሃልህ እንዲገኝ ጋብዘው እንጂ አምላክ አንተን ሊያጠፋ የመጣብህን ጠላት ዘሩ፣ ቀለሙ፣ ምድሩ ለሱ አይታየው። የሰይጣን መንፈስ ግብር ይዞ የተነሳብህን ጠላት ካንተም መሃል ይሁን ከሌላው እኩል አንድ ላይ ከስሞ ይጠፋል። ራስህን ከሌላው ኢትዮጵያዊ ሳትለይ ፍቅርና ክርስቶስ ብቻ የጋራ ማዕከል ሊሆን ከሚችለው ከየትኛውም ጋር በአንድነት ቁም። በታሪክህ አሳፍሮህ የማያውቅ እውነተኛው ትጥቅ የሆነውን እግዚአብሔርን በመሃል እንዲገኝ ትጋ። ንብ በአበባ መዓዛ እንዲገኝ ክርስቶስም እምነትና ጥንት ተላብሰው የኖርከውን የዋህ ወንድማዊ ፍቅር ባለበት ነውና የሚገኘውን ያንን ተላብሰህ በመሃል ጋብዘው። ከዘረኛ በላይ ክፉና እጅግ ወንድሙን የሚጠላ የዲያብሎስ ፈረስ የለምና ዘረኛ በነገሰበት በየትኛውም የሀገራችንም ሆነ የዓለም ስፍራ ፍቅር፣ ሰላም፣ ተዋህዶ፣ እምነት ምልክታቸውም አይኖሩም። ይህ የሚታየው ሐቅ ነው። ከየትኛውም ዘር ብትሆን ምንም ምክንያትም ብትሰጠው ይህንን የተላበስከውን ዕለት የደነበረ ፈረስ ላይ የታሰረን ገመድ በአንገት ፈቅደህ እንዳስገባው እወቀው። የእግዚአብሔርን ቁጣ ዘራቸውን ሳይጠይቅ ዘረኞቹን ሁሉ ይመታል። ጠላት ይሄ ነው የሚሉህን ፈጽመህ አትስማቸው። ደግፈህ አትሰለፍላቸው። በእግዚአብሔር መንገድ ብቻ ሆነህ ቁም። ከየትኛውም ቢሆን የዲያብሎስ ፈረስ አንተን ጠላት አድርጎ ቢነሳብህ ግን
ከዚህ ጸርተህ አምላክህን እስካያስከው ድረስ ፈጣሪ አምላክ ፍጹም ድልን ያለብስሃል። አዲስ ማንነትና አዲስ አገር ቅዠት ውስጥ ገብተው ሊማግዱህ የሚርመሰመሱትን በሙሉ ለአምላክ ስጣቸው፣ እውነት ሊቀየር አይችልምና። ቆይ ግን ለመሆኑ ማንነት ማለት ለራሱ ምን ማለት ነው? እንዲሁ እንደፈለጉ በየጊዜው የሚቀያየር ነው እንዴ? ትላንት የነበርከው ዛሬም የሆንከው ነገም የምትሆነው ጽኑ አንተነትህ ነው እንጂ ካልሆነማ እንዴት ነው ራሱ ማንነት የሚሆነው? የትግራይ ምድር ነዋሪ ከኢዛና ከሳይዛና በኋላ ከአብርሃ ወአጽብሃ የተለየ ማንነት አለውን? ከቅዱስ ያሬድ የተለየ ማንነት አለውን? ከአቡነ አረጋዊ የተለየ ማንነት አለውን? ማንስ ተነስቶ ይህንን አጥፍቶ አዲስ ሌላ የሚያለብሰው? እንደው ከነዚህ የከበረ ማንነትስ እንዴት ብሎ ይሆን ሊሰጣቸው የሚሰብከው? ከነዚህና ሌሎችም ታላላቅ የምድራችን ምሰሶች የራቀ ማንነት የለውም። ይህንንም ለሚያውቁት ይመስላል በአዲሱ ትውልድ ያልበሰለ ልቡና ላይ ያተኮሩት። ለአማኙም ሕዝብ መደለያ ብለው የፈጠሩትን ለራሳቸው የማያምኑበትን እምነት እንደ ፕሮፓጋንዳ ለመጠቀም ትግራይ ናት ኢትዮጵያ የምትባለው፣ ይህች ምድር ናት ባለቃል ኪዳኗ፣ ተገንጥለን እኛንን ባለ ተስፋዋ ምድር የሚል በእሳት የመጫወት አይነት ክፉ መንገድን ከመጓዝ ወደ ኋላ አላሉም። የዚህ አይነት እምነት የጎደለው የክፋት ዘመቻ አራማጆች ሞታቸው ከደጃቸው ፊት ስለቆመ ለነሱ ጆሮ ቢሰጧቸውም አይጠቀሙም። ጣራቸው ቢበዛ እንጂ እነዛ ሁሉ ኢትዮጵያውያን ቅዱሳን ያፈለቀችን ምድር ሳያካትቱ ቆርጠው ምን አይነት ኢትዮጵያን ይሆን ሊፈጥሩ የሚናገሩት? የኢትዮጵያ ምድር የተባረከችው በቅዱስ ዑራኤል አይደለምን? ክርስቶስ በስደት ጊዜ ድንግል ማርያምን ርስት ሀገርሽ ብሎ አዙሮ ያሳያት ምድር አይደለችም እንዴ ኢትዮጵያ ማለት? ቅዱስ ዑራኤል ይህ ምድር የቅዱሳን መፍለቂያ ይሆናል ብሎ ትንቢት የተናገረባቸው ቦታዎች ካልያዘች ምኗ ነው ኢትዮጵያ? ቅድስት ማርያም በመከራ በስደት ጊዜ ያረፈችባቸው የአስራት ቦታዎቿን ያልያዘች ስለ የትኛው የቃል ኪዳኗ ኢትዮጵያ ይሆን የሚያወሩት? ተክለ ሃይማኖት በየአቅጣጫው ዞረው ማስተማራቸው ምን ይሆን ትርጉሙ? በደቡብ ከወላይታ ባሻገር ሩቅ አልፈው የሰበኩባቸው ቦታዎች ያልያዘች ኢትዮጵያ የትኛዋ ነች? አክሱም ጽዮንን፣ ደብረ ሊባኖስን፣ ላሊበላን፣ ዋልድባን ያልያዘች አንድ ኢትዮጵያ ስለ የትኛው ኢትዮጵያ ነው የሚያወሩት? አብርሃ አጽብሃ በሀገሬ እምነት ላቅና ብለው ቢነሱ በገዛ ምድራቸው በጎጃም መርጦ ለማርያምን አላቋቋሙምን? ኦሪትን ከሐዲስ አስማምተው እንደ ንጉሥ ሶሎሞን እንደ ዳዊት አምላክ በሕልምና ራእይ የተገለጠላቸው በሀገራቸው እየተዟዟሩ የእግዚአብሔርን መቅደስ ገዳማቱን አልመሰረቱምን? እነሱ ሀገሬ ብለው የለፉበት ምድር ርስታቸውን ለማን ትተው ነው አንተ ሌላ ማንነትን የምታላበሰው? የአባቶችን ምድር የሚጠየፍና ሌላ የሚል በአዲስ ማንነት ሰፍቶ ሸሽቶ ጠባብ ቅርጽ ይዞ ሊያጠብህ የሚኮላተፍ ክፉ ዘረኛ የደከመ መንፈስ እንዴት ልትቀበለው ይቻላል? ሁሉ በፍቅር ተቀብለውት በኢትዮጵያ ምድር አጽናፍ እስከ አጽናፍ ዜማውን እንደ ጊዮን ጅረት ዘመን ሳይሽረው የሚያፈሰው የአክሱሙ ጥዑመ ዜማ ቅዱስ ያሬድ ማንነት አይደለም እንዴ የአንተ እውነተኛ ማንነት? የአክሱሙን ንጉሥ አሰናብቱኝ ብሎ ሙሉ ዕድሜውን ሊያሳልፍበት ለጉድጓው መድረሻ በመኞት የመረጥኳት ሀገሬ ብሎ ሄደባት እንዳትከለክለኝ ማልልኝ ብሎ ንጉሥን አስምሎ ጥሎ ሄደባት ርስቱ ጣና አይደለችም እንዴ? ከሱ የተለየ ምን ማንነት ይዘህ ይህችን ምድር የኔ አይደለችም ልትላት ይቻላል? በመላው ምድሯ በኢትዮጵያዊነትና በእምነት ከሚኖሩ የአባቶቻችን ልጆቿ በመላው ምድሯ በኢትዮጵያዊነትና በእምነት ከሚኖሩ የአባቶቻችን ልጆች ሆነው በአንድነት ክርስቶስን የሚያፈቅሩ እንቁ ወንድሞች ጋር በምን ትለያለህ? ከመሃልህ ተነስቶ በስምህ ተንኩሶ አሁንም ጠላት አድርጎ የሚሰልብህ ቡድን ተሻግረህ በማህበር ከክርስቶስ ወንድሞች ጋር በአንድነት ቆም። በአንድነት ከሚመጣው ክፋትና ጥፋት እንዲሁም መከራ ሁሉ ያድንህ ዘንድ በመሃልም ይገኝ ዘንድ በፍቅር ሆነህ በአንድነት በጸሎት ተግተህ አምላክን ተማጸን።
በትግል በወደቁ የትግራይ ምድር ታጋዮች ስም ብሶት በመቀስቀስና ዘውትር ደጋግሞ በማላዘን ልብህንና ትውልድህን ዘላለም ልግዛ የሚል ክፉ ዘረኛ ቡድን እጅህን አትስጠው። ከጥንት ወንድምህ የኢትዮጵያ ልጅ እንዲለይህ አትፍቀድለት። መሞቱንማ ማንስ ያልሞተው አለ? አንተም በብሶት አሳቦ ሊገዛህ የተነሳብህ እንጂ ዛሬ የጎንደር ሕዝብ የውጮች እስኪመስል ድረስ በደርግ ግፍ በውጭ በስደትና ሞት ተገፍቶ የተበተነው የዛሬን ማርልኝ የነገን አልወልድም ተብሎ እስኪለቀስ ወጣቱን ሲጨርስ አልኖርምን? ባድማ ተወረረች፣ የሰሜን ኢትዮጵያን ጠላት ተነሳባቸው ሲባል ሀገሬ ብሎ ወንድሜ ብሎ ለገበያ እንደወጣ ጭምር ከቤቱ ሳይመለስ በዛው ሄዶ የወደቀውን የአማራ ምድር ኢትዮጵያዊ አልነበረምን? በደቡብ ምስራቅ ጠላት ኢትዮጵያን እየገደለ ኦጋዴንን ያዘ ቢባል ያለ መደበኛ ቅጥር ተነስቶ የዘመተ ነፍጠኛ የገበሬ ልጅና ሚሊሻ በዛውም ላይ መለስ የወደቀ ማን መታሰቢያ እንኳን አደረገለት? ወገንህን ብቻ ሟች አድርጎ ብሶት እየቀሰቀሰ በሞትህ ተንተርሶ ለዳግም ሞት ሲጋብዝህ አንዳች ገድ የማይሰጠው ነፍስህን ዕቃው ሊያደርግ ሲያሴር አንተም አብረኸው አትደገፈው። እድል አያገኝም እንጂ ከቤትህ ግድግዳ ላይ የተለጠፈውን ጭቃ እንኳን ከጥንት ጠላት በየቦታው በመጣ ቁጥር ድንበር በተገፋ ቁጥር እየሄደ ሲሞት የነበረውን የስንት የአማራ ምድር ኢትዮጵያዊ ደምና አጥንት አርሶት እንደኖረ በመሰከረ ነበር። የጎንደርንም አፈር ዘግነው ቢጠይቁት ደርቡ ሲነሳበት ሄዶ የተሰዋው የስንት የትግራይ ምድር ኢትዮጵያዊ ደም እንደያዘ በመሰከረ ነበር። በአድዋ ያለን ዛፍ ችለህ ብትጠይቀው ጠላት ትግራይን ምድርን መንካቱን ሲሰማ ልጆቻቸውን ጥለው ለወንድሞቻቸው የመጡ የስንት የአማራና ሌሎች የወገኖች አጥንት በስሩ እየዳበሰ እንደሆነ በነገረህ ነበር። ሌላው ያልወደቀ ይመስል ከቶ ያንተን ብቻ ለይቶ በገዛ ደምህ ባሪያው እንዲያደርግህ ከእግዚአብሔር እንዲያርቅህ ስለምን ትፈቅድለታለህ? ያለፈው ደም ሳይደርቅ ለአዲስ ጥልቂትና በዘረኝነት በክፋት ሲያቀልምሽ እንዳትለው። በታጋይነት ጀብዱ ትዕቢት በዘረኝነት ተሞልተው አምላክን አርቀው ክፉ መንፈስን የተላበሱ ክፉዎችን ተዋቸው። ልጆችህን መልስ። በአንተም ሆነ በሌላው በኩል የአማራም ሆነ የኦሮሞ የየትኛውም ዘረኞች እንዲሁ በአንድ ላይ ይከስማሉ። በፍቅርና ኢትዮጵያዊነት ሆነህ አምላክህን ብቻ ያዝ። ካንተም መሃል ይሆን ከነሱ ዘርን መርጠው ፍቅርን አጠልሽተው የተነሱ ሁሉ በአንድነት ያልቃሉ። ክፉ የሆነ ከወንድማማቾቻቸው መሃል አንዱን ሌላ አንዱን ዘሬ በማለት የተለያየ ጥቅመኝነትን የሚሰብኩ ሁሉ የያዙት ዘር ከየትኛው ይሆን ከየትኛው የአብ አምላኩ ፊት አይታይም፣ በአንድነት ይጠፋሉ። ኢትዮጵያዊነትን ተጸይፎ የቆመ በአንድ ላይ ይወድቃል። አንተም በቅዱሳን ቃል ኪዳን የቆመውን ኢትዮጵያዊነትና ኢትዮጵያ ላይ ጠላት አድርገህ ራስህን አታስቀምጥ። በታሪክ ጥሩ መጨረሻ ኖሮት አያውቅምና ዘረኞች ዘሬ ብለው ከያዙት ዘር ሳይሆን መዝሙረኛው ኢትዮጵያውያን በፊት ይመራሉ ብሎ የተናገረላቸው ዥንጉርጉር የፍቅር ሕዝብ ተለይተው ምንም ሳይሆኑ በእሳት ወላፈን መሃል ቆመው ይታያሉ። ሌላው አልቆ እነሱ ይቆማሉ። ቀኑ ቅርብ ነውና ከነሱ መሃል ራስን አትጣው። ልጆችህንም አስተምራቸው። የመጽሐፍ ቅዱስ ቃል ወይ እውነት ወይ ሐሰት ነው፣ ከሁለቱ ውጭ የለውም። ሐሰት ወይም እውነት እንደምትል እምነትህን አንተው ታውቀዋለህ። ይህም የዳዊት ትንቢት ቃል ሳይፈጸም የሚቀር አይሆንም። ጥንት በክፋት ተጠምደው የነበሩ የኔፊልም ልጆች የነቢዩን ማስጠንቀቂያ የንስሐ ጥሪ ችላ ብለው በርኩሰታቸው ቢቀጥሉ ቅዱስ ገብርኤል ሰይፉን ሰጣቸው ተብሎ እንደተጻፈና እርስ በርሱም ፍጹም እንደተባሉ ሁሉ ጎራ ጎራ ይዘው በጥላቻም ሆነ በራስ ወዳድነት የተሰለፉ የዛሬ ዘረኞች ከየትኛውም ዘር ይሁኑ እርስ በርሳቸው እንዲሁ ፍጹም መተላለቅን ይቋደሳሉ። የእሳት ሰይፉን ይዘው መራራውን የመከራ ሞት ጽዋ አንዱ ለሌላው ይጋታሉ። በንግርትም ጭምር በሱ ዘመን እንኳን የሰው የእንጨት ጠማማ አይጠብቀውም እንደተባለው ክፉ ዘረኞችም ሆኑ የኃጢአት ሰዎች ከትንሣኤው በፊት ከስመው ይቀራሉ።
ማንነት ማለት ምን ማለት ነው? እንዲሁ እንደፈለጉ በየጊዜው የሚቀያየር ነገር ነው እንዴ? ትላንት የሆንከው ዛሬ የሚሆነው ነገም የምትሆነው ጽኑ ነገር ነው እንጂ ካልሆነማ እንዴት ማንነት ይሆናል? እግዚአብሔርን የረሱ ስልጣን እጅግ ያፈቀሩ ታጣቂዎች በቅድስና እምነትና በመልካም ሰብአዊ ፍቅር ከሚኖሩ ኢትዮጵያውያን መሃል በደረቅ መሬት አጥብበው ከፍለው ትግራይ ክልል የተባልክ መሆንን አትርሳ። የትግራይ ክልል ኢትዮጵያዊ መሆንን አትርሳ። ትግራይ ክልል ተብለው ከኢትዮጵያውያን መካከል የተከለሉ ኢትዮጵያውያን የትግራይ ክልል ኢትዮጵያዊ የትግራይ ክልል ኢትዮጵያዊ ነኝ ብለህ ልትናገረው የሚገባህ ቀድሞውን የነበርከው ያ ነው ያንተ መጠሪያ። ከዚያ አታጥብበው። ትግራይ ምድር ላይ ቤቱን የሰራ ኢትዮጵያዊ ለልጁ ተመልከት ያንተን ንብረት ብሎ የላሊበላን ውቅር አብያተ ክርስቲያናት የሚጠቁም ተመልከት ያንተን ሀብት ብሎ ጣናን አባይን የሚጠቁም ተመልከት ርስትህን ጫፍ ብሎ ከካርታ ላይ ኦጋዴንን የሚያሳይ እሱ ራሱ እንዲህ ተብሎ በአባቶቹ የተረከበውን አንድ አባቶቹ ታግሎ ጠብቆ ለሚወደው ልጁ ሙሉ መብትና ባለቤትነት የሚሰጥ ነው። አባቶቹ ደማቸውን ከፍለው የገዙለትን ጥሎ የሚሸሽ ሳይሆን ወደፊት ኢትዮጵያን የሚያድነው ኢትዮጵያዊ እንድትሆን ከቶ ምን ያንሳሃል? አንተ ራስህን ሁን። ለአምላክ ክልሉ ተከፍሎ አይታየውምና በሌላም ያሉ የኢትዮጵያ ጠላቶች በአንተም መሃል ያሉ የኢትዮጵያ ጠላቶች በሙሉ በዚህ ተለይተው ይጠፋሉ። የትኛውንም ዘር ይልበሱ በክፋት ለይተው ያንን አግነው ለአቃፊ ክርስቶሳዊና ወንድማማቻዊ ፍቅር ኢትዮጵያዊነት ጠንቅ የሆኑት በሙሉ ይፈረድባቸዋል። ለጥላቻና ጥፋት የጋለባቸውም አጋንንት የዚህኛውን ባሪያውን ሙት ትቶ ለዓላማው ሌላ ፍለጋ ይሄዳል። አንተ የነበርከውን መጀመሪያም ያንተ ማንነትህ የሆነውን እና ወንድሙን በከንቱ ለይቶ የማይጠላ ክርስቶስ በመሃል ለመገኘት የሚመርጠው በዥንጉርጉርነት መሃል ክርስቶስ ፍቅር ያስተሳሰረው ኢትዮጵያዊነት ተላበስ። በንስሐና ጸሎት ከአምላክህ ተግተህ ቅረብ። ጠላቶችህም በሙሉ በጽኑ ይወድቃሉ። እውነት የአምላክ እግዚአብሔር መኖር ያመንክ ከሆንክ እሱ የወደደውን የዳዊት ስብዕና ተላበስ። የአባቶችህን አምላክን ይዘህ በእሳት ማዕበል ውስጥ አንዲትም ሳይነካት ተጠብቀህ ኑር። መመኪያህን በሥጋ ጀግንነት፣ መሳሪያ ታጣቂነት በወገን ሳይሆን በእግዚአብሔር ላይ አድርግ። የተተነበየው የሚመጣው መከራ እልቂት አሻፈረኝ ብሎ በተነሱ ዘረኞች መሃል እንዲቀር የነሱ ጉዳይ ይሆን ዘንድ አንተ ራስህን አንጽ፣ አድን። ሀገርን ለማዳን በከንቱ ምድራዊ ፖለቲካ ልፊያ ላይ ሳይሆን በእግዚአብሔርና በሱ መንገድ ላይ ትጋ። እውነትም አለና እንደ ልጁ እጄን ያዘኝ በለው። ድህነት ከኃጢአት ለነጹት እንጂ የሆነ የፖለቲካ አቋም ለያዙት አይደለምና በንስሐ ታጥበህ ራስህን ከኃጢአት ጠብቀህ ዘወትር ድህነቱን ይቅርታውን በመለመን ተዘጋጅተህ ኑር። ስለ ዘራቸው ስለ ፖለቲካቸው ሳይሆን ስለ ፍቅርና እግዚአብሔር ልጅነታቸውን ከሚተርፉ ጥቂቶች መካከል ሁን። ለኦሮሞ ምድር ሕዝብ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከቃሉ አንዲቷም ፈጽማ በማትታበል በአንድ አምላክ ስም። አምላክ ሁሉን ሕዝብ ሲያይ በእኩል ዓይን ነው። ራሳችንን በወገንተኝነት በጎጥ በሀብት በምን ብንከፋፍል እዚሁ ለኛው ይሆናል እንጂ የእግዚአብሔርን ኃይል ልንጋርደው ወይም ተጽዕኖ ልናሳድርበት ፈጽሞ አይቻለንም። በሚመጣው ሁሉ በእግዚአብሔር ፍርድ የሚቀሰፈውም ሆነ የሚድን እያንዳንዱ ግለሰብ የሚመዘነው ዘመን በማይለውጠው በነበረው በሚኖረው አምላካዊ ሚዛን ነው እንጂ የኛ የቡድን ወይም የዘር መለያ ጎራ በሱ ዓይን ፊት እንደሌለው ነው የሚሆነው። አንዴ በሱ ፊት ተመዝነን ከወደቅንና ለቅጣት ከተወሰነብን ምን ዓለም ቢሰለፍ ምን ተአምር ቢሰራ የሚያድነን ከቶ ሊኖር አይችልም። ደግሞ በዛው መጠን በሱ ፊት አንዴ ተመዝነን ከተመረጥን
ምን እሳት ቢዘንብ የእልቂት ማዕበል መሃል ብንገባ ከቶ የሚነካ ሊኖር አይችልም። እውነተኛው ኦሮሞ አባቶችህ ማንነትህ በየዋህነትህ፣ ሰው ወዳድነት እንዲሁም ቸርነት የሚታወቅ ሆኖ ሳለ አይደለም ለሰው ከተፈጥሮ ጋር እንኳን ተስማምቶ ተዋህዶ የሚኖር የብልህ ሕዝብና ባህል ማንነት ያላቸው ሲሆኑ ይህም ዛሬም ድረስ በገጠሩ ጠልቀው ሲገቡ በግልጽ የሚታየው እውነተኛው የኦሮሚያ ክልል ሕዝብ ማንነት ያ ሆኖ ሳለ ዛሬ ፈጽሞ መጤና ክፉ በሆነ ጨርሶም ማንነትህንና የአባቶችህን ባህልና ስነ ልቦናም የሚጠየፈውን አጸያፊ ሐሳብና ተግባር፣ ዓይን ያወጣ ገፊነት፣ ራስ ወዳድነት እንዲሁም ጥላቻን አንግበው በፍጹም አዲስ ማንነት በስምህ ይዘው ካንተ የወጡ በመሆናቸው ላንተ ማደግ ነው የምንሰራው በማለታቸው ብቻ እንድትቀበላቸው ሊነክሱብህ የሚሯሯጡ ዘረኛ ቡድኖች በስፋት በኦሮሚያ ክልል በእንቅስቃሴ ላይ ይገኛሉ። ይህም የተፈጠረው ክፉና ከፋፋይ ለማንም ያልበጀው የኢትዮጵያ አስተዳደር ዘመን ከልጅነታቸው ጀምሮ ሲያድጉ በኦሮሞ አባቶቻቸው ትውፊትና ባህል እንዲሁም ማህበረሰባዊ አስተሳሰብና ስነ ልቦና ተቀርጸው ሊያድጉ የቻሉ ሳይሆን ከልጅነት ጀምሮ በሚውሉበትና በሚቀርጻቸው ትምህርት ቤት፣ በሚከታተሏቸው ሚዲያዎች በሚለቀቁት መርዛማ የመከፋፈልና ዘረኝነት፣ የመጠላላትና መለያየት ሰበካ ወላጆቻቸው ምንም ማድረግ ሳይችሉ ባልፈለጉት ባላሰቡት መንገድ ተቀርጸው የማያባራ አመጽና የከንቶች የሥልጣን ማሳሪያ እንዲሆኑ ባስገደዳቸው ትርክትና ሥርዓት ውስጥ የተቀረጹ በመሆናቸው ነው። ይህም በኦሮሞነት ስም ከእውነተኛው የኦሮሞ ማንነትና አስተሳሰብ ወጥተው ባልበሰለና ፍሬ በማያፈራ የግልፍተኝነትና ስሜት መንገድ ለእልቂት ሕዝቡን እያሰለፉ ይገኛሉ። ከምንም በላይ የሃይማኖትም ሆነ ባህል አንዳችን ምልክት በልባቸው ሳይኖር ሁሉን ነገር በሥጋ ዕቅድ በሮሮና ብሶት ወይም በጉልበት በዘር በጎራ በማሰብ ስሜትን ብቻ ማዕከል ባደረገ አካሄድ ወጣቱንም ሆነ ሰፊውን ሕዝብ ማንቀሳቀስ እየሄዱ ይገኛሉ። የስሜት ማዕበል በመሆኑ ለነሱ ይመስላቸዋል እንጂ ከድክመት የወረደ የድክመት መንገድ ነው አይደለም። ለሕዝቡ ያንን ሁሉ የምኞት ጫፍ ብልጽግናን፣ ከባዱን ሰላም፣ ደስታ፣ ገነትን ሊያመጡለት ኃይልና ችሎታ ሊኖራቸው ደጋፊ እንኳን ለማሰባሰብ የሰው ልጅ ወገንተኝነት ተፈጥሮን ነው የሚጋልቡት። የወገንተኝነት ተፈጥሮ ማለት ልክ በሰፈር አካባቢ ወይም በከተማ የምንተያየው ግን ሰላም ብለነው የማናውቀውን ሰው ሩቅ በሆነ ቦታ ወይም ከሀገር ውጪ በሌሎች መሃል ስናየው ከዘመድ በላይ በደስታ እንደምንቀራረበው ይህም አብዛኞቻችንን አጋጥሞን ኃይሉን እንደምናውቀው ወይም የሆነ በቴሌቪዥን የምንሰማው ዘፈን ላይ የሰፈረ ወይም የከተማችን ስም ከተጠራ እንዲሁ መደሰትና መነሳሳት እንደሚያድርብን እነዚህም ፖለቲከኞች በዘራቸው እነዚህን መሰል ኃያል የተፈጥሮ ስሜት ላይ ተንጠልጥለው ለድጋፍ ማሰባሰቢያ አድርገው ሐሳብና ፖሊሲያቸው ተሰምቶ ሳይታወቅ እንዲሁ በድጋፍ እንዲጎርፉ አድርጓቸዋል። ይህም የድክመታቸው ጫፍ ነው። ፍጹም ደካማ ይሁኑ እንጂ ሥራ ቢሉት ምንም የማይሠራ የ4 ዓመት ሕፃን እንኳን ቤት ውስጥ ቢተውት ሁሉን አጨቂቶ አተረማምሶ ሁሉን ውድ ዕቃ ሰባብሮ ማበለሻሸት እንደማይቸግረው ሁሉ እንዲሁ ለጥፋት የሚያንስ የለምና እነዚህም ዘረኛ ፖለቲከኞች ጥፋት ለመፈጸም ግን ከማንም በላይ ኃይልን የተሞሉ ናቸው። ለኦሮሞ ሕዝብ ዘላቂ መልካም ሊያደርጉለት ፈጽሞ ባይቻላቸውም ለሌሎች የሚተርፉ ከፍተኛ ጉስቁልናን መከራ ግን ሊያመጡላቸው ይቻላቸዋል። እውነት የኦሮሞ አባቶች አላዋቂ ወይም ሞኝ ሆነው ነውን? ደግነትን፣ አቃፊነትን፣ ከሰው ከተፈጥሮ መስማማትን፣ የዋህነትን ከራስ በላይ ለሌላው አሳቢነትን ተላብሰው ለዘመናት የኖሩት በበሰለ ባህልና ማህበረሰባዊ ጥበብ አዳብረው
የገነቡት ዘመን የፈጀ ሀብታቸው ነው እንጂ። ለምሳሌ አዲስ አበባ ተወልዶ ያደገ ሌላ ቤትም ሆነ አካባቢ የማያውቅ ደሃ ነዋሪ የሆነ የሰው ፍጡር የበላይነት፣ ከሱ የበለጠ ጥቅማ ጥቅም፣ ቀዳሚነት፣ ንግስና በሰፈሩና በከተማው ይገባኛል እያለ ከጅማ ከወለጋ ዘሩን ብቻ ተማምኖ የሌላውን እየተጋፋ በራስ ወዳድነት አልጠግባይ ጥቅመኝነት በተገኘው መንገድ ሁሉ ተጋፍቶ ራስን ለመጥቀም እያሉ መጋፋትን የሚያክል ክፉ ከባህል ውጪ ከምግባር ውጭነት ከቶ ሊኖር ይችላልን? እንዲህ ያለ ከባህልም ከፈጣሪም የሚለይ ስብዕናን መላበስ ምን ትርጉም ይሰጠዋል? ይህ የራስ ወዳድ ብልጣብልጥነት ጊዜው ከፈቀደ ከመዝረፍ ከመጋፋት አለመመለስን የኦሮሞ አባቶች በባህላቸው ሳያውቁት ስለቀሩ ነው ያልተላበሱት። እውነተኛ ውጤቱን ስለማያውቁትና የተሻለውን መንገድ ስለሚያውቁት ነው እንጂ። በዚህ መልኩ ተሂዶ ምን አይነት መልካም ነገር ይሆን ለኦሮሞ ሕዝብ የሚያስገኙት? ለሌላውም የሚተርፍ ውድቀት መከራን ነው እንጂ። ሰፊ ግዛትን ወይስ አዲስ አበባ ከተማን? ወይ ሀብት፣ ዴሞክራሲ፣ ነጻነት፣ ብልጽግናን፣ ገነትን? እነዚህን አንዱንም ሳይሆን በትንኮሳና ጥላቻ መርዝ መርጨት ከሌላውም ጋር ትርጉም አልባ ደም መፋሰስን ነው እንጂ። ይህ ዝም ብሎ ፍረጃ አይምሰልህ። ያካሄዳቸውን መንገድ ጫፍ ነው የምነግርህና እውነቱን ተመልከተው። ፈልገውትም ይሁን ሳይፈልጉት የያዙት መንገድ መዳረሻ ጫፉ የታወቀ ነውና እውነቱን ልትመለከተው ይገባሃል። እንደው መሰናክላቸው ሁሉ ጠፍቶላቸው ምኞታቸው ቢሳካ እንኳን ለሐሳባቸው አንዳችም እውነተኛ ዘላቂ መልካም ነገር የማያስገኝ ያልበሰለ ልፊያ ውስጥ ነው ያሉት። ለነገሩ እነሱም የጀመሩት አካሄድና መንገድ ከኢትዮጵያ የሚለያቸው መሆኑንና ይህም የሚዘጋጁበት መሆኑን ያውቁታል። መዘዙንና ውስብስብነቱን፣ የውጤቱም ጭቃነት፣ የመንገዱንም ምናባዊነት ለአንተ አይነግሩህም ወይም አይገነዘቡትም እንጂ አንድ ቀን በሕዝቡ መሃል ያልኖሩበት ችግር ሸሽተው በውጭ የኖሩትን በሀገሩ ያለውን ሁኔታ ቀን በቀን አብረው እየኖሩበት ያልተረዱትን አፍ ያገኙ ዘረኛ ቀስቃሶች የሚያራምዱት ሐሳብና ከብሶት ጋር በደካማ መንገድ የሚነዙት ወሬ እንጂ በተግባር ሊሆን የማይችል የውድቀት ሐሳብ መሆኑን ግልጽ ነው። የኦሮሞ ክልል ሕዝብ ከመሃሉ የወጡ በስልጣን ያሉ በሀገራቸው ምድር ታሽተው በሕዝቡ መሃል ኖረው በስልጣንና አመራሩን መንገድ ኖረውበት ተረድተውት አንድነት ይሻለናል ብለው የሚናገሩትንማ ሊሰማቸው ፈቃደኛ አልሆነም። እውነታውን ውስጥ ሆነው የተረዱት ግን ከማንም በላይ እነሱ ናቸው። ከኦሮሞ ክልል ሕዝብ ይልቅ ሌላውን እናስቀድም ብለው ወይም ሌላው ሕዝብ ከኦሮሞ ክልል ሕዝብ በላይ እንዲወደን እንፈልጋለን ብለው አይደለም። የዘመኑ ዘረኛ ጥቅመኛ ፖለቲከኞች የሚሰብኩትን የሚለያይ ነገርን አብዝተው የሚጠየፉት ውጭ ሳይኖሩበት ከሚጮሁት ይልቅ ኖሮበት እውነታውን ለሕዝባቸው ጭምር የሚበጀውን መንገድ ስለሚያውቁት ነው እንጂ ሌሎችን አስቀይሞ ተጋፍቶ ከሌሎች አጋጭቶ በግልጽ ወደ መለያየት የሚመሩ ተግባራትን በትዕቢት የሚሰብኩት እነዚህ የኦሮሞ ምድር ዘረኛ ፖለቲከኞች የሚንደረደሩበት የመለያየት ድርጊት ውጤቱ ግልጽ ነው። በራስ ወዳድነትና እውር ዘረኝነት ድንበራቸውን ገፍተው በአዲስ አበባ በሰሜን እስከ ወሎ ከደቡብ ከሶማሌ ግማሽ አእምሮ ያጣ ምኞታዊ ጉዟቸው ነውና ሊያስፈጽሙም የተነሱበት መንገድ እብሪት፣ የጉልበት ግድያ፣ ትውልድንና ሕፃናትን ጨምሮ በዚህ ዘረኝነት ስካር መርዞ መሳሪያ ማሰልጠን ሁሉ አሁን የሚታይ ተግባራቸው ነውና አንተም የማይቀር እውነት የሆነውን ውጤታቸውን አስቀድመህ ልታቀው ይገባሃል። መሬት ላይ ባለው እውነት በተጠላለፈ በተወሳሰበ ድንበርና ወሰን ገና ያልተሰመሩ ሰው ያልሰፈረባቸው ገደላ ገደሎች፣ ሜዳዎች ይህ ሁሉ ባለበት ሳይሆን ከዚህ በፊት በግልጽ የተሰመረ አንዲት መስመር ድንበር ባላት ኤርትራ ግጭት እንኳን ከ200,000 በላይ በአጭር ቀናት ጸጥ ያሉበት ዘግናኝ እልቂት የሚታወስ ነው። እጅግ በተወሳሰበው በኦሮሚያ ክልል ድንበር ዙሪያ ያውም
ከአራቱም አቅጣጫ በሚነሳ ግፊያ ደግሞ ምን ያህል ሕዝብ በከንቱ እንደሚረግፍ ለማሰብ የሚያስፈራ ግን ከወዲሁ ግልጽ ሆኖ የሚታይ ዘግናኝ እውነታ ነው። ወደዚህ ግልጽ ሆኖ ወደ ተቀመጠ ውድቀት ሕዝቡን ይዘው የሚንደረደሩት የኦሮሞ ዘረኛ ፖለቲከኞች ያለ ዕውቀትና አቅማቸው ባገኙት ዘር ላይ የተመሰረተ የባዶ ድጋፍ ሰፊውን ሕዝብ በእውር ዓይናቸው ከገደል ሊወረውሩት አይሳናቸውም። ይህን እልቂት ሌሎቹስ በዙሪያው ያሉት የተለያዩ ክልሎች 7 ክልሎች የሟቹን ቁጥር ሲከፋፈል የተወሰነ ይደርሳቸዋል። የሌላኛው ወገን እልቂት ግን ሙሉውን ለአንድ ቡድን የሚቀር ሸክምና ውድቀት ይሆናል። ሰው ምን ምክንያት ሆኖት ወደዚህ ይሄዳል? በኢትዮጵያ በተለያዩ ዘመናት በደል ያልደረሰበት የለም። ሁሉም ተጎጂ ነው። ምናልባት ጥንት ያሉት ተበዳድለው፣ ተጎዳድተው፣ ተጨካክነው ቢሆን እንኳ ዛሬ ያለው ትውልድና ሕዝብ እንደሆነ በተመሳሳይ ዘመን የተወለደ እኩል ከተወለደ ጀምሮ ሁሉን ግፍ፣ ሁሉን ችግር፣ ሁሉን ደስታ እንዲሁም አብሮ እኩል ያየ ተመሳሳይ መሪዎች የቆሙበት ያደኸዩት ተመሳሳይ ችግር ያለበትና የዘመን ወንድማማች ተመሳሳይ የተሻለ ዕድል ያለው እኩል አዲስ ትውልድ ነው። ሮሮና ብሶት ጋላቢ ጥቂት ጨለማዎች ካለፈው ጨለማ ቀድተው እያጠመቁ ላያድኑት ይለያዩታል እንጂ ዛሬ ላይ ከትውልዱ እኩል ያልተበደለ እኩል ያልደኸየ ከቶም የለም። ለአንዱ የሚመጣ መፍትሄ ለሌላውም የሚሆነው፣ ለሌላው የተገኘው መድኃኒት ለዚህኛውም እንዲሁ መድኃኒቱ የሚሆነው እንጂ አንዱ ተለይቶ የሚፈልገው ሌላው ተለይቶ ሌላው የማይፈልገው በሀገራችን ባሉ ዘሮችና ክልሎች ከቶ የለም። ይህም ላይኖር ይህንን እኩል ከደኸየው መሃል ራሱን እየለየ መሯሯጡ ትርምስና እልቂት እንጂ ከቶ አንዳችም ትርፍ አይኖረውም። አምላክንም አይወደውም። ጥቂት ጨለማዎች በስብከታቸው ይረብሻሉ እንጂ 80 በመቶ ከሚሆነው የኢትዮጵያ ሕዝብ ገበሬው ሆኖ ሳለ እንደው የአማራን፣ የኦሮሞን፣ የትግሬውን ገበሬና ድሃ ቤተሰቦቹን በኑሮ ደረጃቸው አንዱን ከሌላው የሚበላለጥ የሚለያይ ሆኖ ነውን? ሁሉም በያለበት በድህነት ቤተሰቦቹን ይዞ በተመሳሳይ የኑሮ ደረጃ የሚኖር አይደለምን? እንዲያም ኑሮ ተቸግሮ ይማሩ ዘንድ የላካቸው የራሱ ልጆች ሰብስቦ የሚመርዝ ሥርዓትና በትምህርት ቤቶቹ ሳይቀር ጠላትነትን የሚሰብክ ክፉ ነጣቂ ስብዕናቸውን ስነ ልቦናቸውን ወስዶበት ከሱ ባህልና አኗኗር ከአምላኩ መንገድ ጭምር ተቃር ነው ዕዳ እንዲሆኑ የሚያደርግ ዘረኛ ጠላት ተነሳበት እንጂ። ለዚህ ሁሉ ቀውስ የዳረገን የእምነታችን ድክመትና ስንቱን ይዞ ያሻገረንን የአምላካችንን ክንድ መልቀቃችን ቢሆንም በትርምሳችን ተጠምደን ይህንን እንኳን እንዳናስተውል ሆነናል። በፍቅር መኖር ራስ ወዳድነትን መጠየፍ፣ ጥቅመኝነትን መጠየፍ፣ ይህ ሁሉ ለሰማይ ቤት መግቢያ ብቻ መስሎ ይታየናል። ለራሳችን ምድር መድኃኒትነትን ጭምር እዚሁ ምድር ላይ መጥቶ መስበኩን ማን አስተውሎት ራሱን ብቻ እየተመለከተ የሚያደርገው መወራጨት ሌላውን ሲገፋ ሲያስቆጣ በትዕቢቱ ታወሮ ራሱን ብቻ ለማሳደግ የሚሯሯጥ አብሮ የሚኖር ወንድሙን በማይቀየረው ማንነቱ ከሱ ለይቶ አግልሎ ራሱን ሊጠቅም የሚሯሯጥ ሰው የእግዚአብሔርን መኖርና በኃያልነት ያለውን ሥልጣንን ዘንግቶት ነውን? የክርስቶስ ሌላ ማንነቱ የሆነውን ወንድማዊ ፍቅርን እየናደ የሰው ፍጡሩን በማይቀየረው ማንነቱ እያገለሉ መኖር እውነት በእግዚአብሔር ማመኑ ፍጹም ትተነዋል እንዴ? ወይ ጭራሹኑ ፈጣሪን እስከነመኖሩ ክደነዋል እንዴ? እንደ ሌሎቹ ፈጣሪ የለም ብለን ነው የምናምነው? አንተስ ይህን የምታምነው መኖሩን ትቀበላለህ? አንተስ ይህን የምታነበውና የምታደምጠው እግዚአብሔር መኖሩን ትቀበላለህ? ታዲያ እሱ ካለ ፈጣሪ እሱም የዓለም ሁሉ ባለቤት የኃይል ሁሉ ጣራ እንግዲህ የሁሉ ካህሊና ባለስልጣን የሆነ አንኳኩ ይከፈትላችኋል ብሎ ሊረዳን ፈቃደኛ የሆነ ንጉሥ በሙሉ ኃይሉ እያለ እንዴት እርዳታውን እንዲልክልን አንጠይቀውም? በዚህ
ጭንቅና ችግራችን በበዛ ጊዜ እንዴት በመሃላችን እንዲገኝና ሁሉን እንዲያስተካክልልን ልናስበው ልንጋብዘው አልፈቀድንም? የእሱን መኖር ካመንን ታዲያ እሱን የሚያርቅን ወንድምን ለይቶ ማበላለጥ፣ ለይቶ የሚያስጠላ፣ ለይቶ የሚያስጠቅም በዘር መሯሯጥን ልንይዝ መረጥን። የክርስቶስን በሰዎች መሃል መገኛ ገጹ የሆነውን የማይበላለጥ ወንድማዊ ፍቅር ከራሳችን ሰብረን አውጥተን አሁን በሚታየው መልኩ ተገኘን። ታዲያ ምን ችግር አለው? እንደ ምዕራብ ሀገሮች በሥጋ ትግል ራሳችንን ችለን እስካስኬደን እንሄዳለንና የሚል ሰው ሊኖር ይችላል። ነገር ግን የሥጋ ትግል የሚባል ነገር ከቶ እንደሌለ አታውቅምን? ሁለት ጎራ ብቻ እንዳለ አታውቅምን? አንዱ የእግዚአብሔር ሌላው ደግሞ የሰይጣን። ከሁለቱ መሃል የሚባል ቦታ ፈጽሞ እንደሌለ ሊኖርም እንደማይቻል አታውቅምን? በጎችን እረኛቸው ጥሏቸው ቢሄድ አነፍንፈው ሲከታተሉ የነበሩ አውሬዎች ሁሉ ከቶ ችለው ዝም እንደማይሉ አታውቅምን? ከቶ የትኛው በግ ይሆን ማንም ሳይነካው ሊኖር የሚችለው? ምዕራባውያን ፈጣሪን ክደው በብልጽግና የሚኖሩት ከሰይጣንም ከእግዚአብሔርም ርቀው ነውን? ጨርሶ ወደ አንደኛው ስለተጠቃለሉ ነው እንጂ። የተማረከን ወታደር ሲገድል የሚውል ማን ጠላት አለ? ቢያደርግም ሌሎች እጅ እንዳይሰጡ እንቅፋት ይሆንበታል እንጂ ለሱ ምን ጠቅሞት? በብልጽግና በሀብት ቢኖሩ ምን ቸግሮት? እነሱ እንደሆነ አልፈው ልጆቻቸውን የሚሆኑትን ጾታ የማስመረጥ መብትና ነጻነት በሕግ ጥበቃ የሚደረግለትን ባህል እስከ መከተል ድረስ ሄደውለታል። ወደ ቤቱ ገሃነም እስኪደርሱ ባላቸው ጉዞ ስለምን ይነካቸዋል? እኛም እረኛችንን ብንገፋው ብናርቀው ጋባዥ የማይፈልገው ርኩስ መንፈስ በነጻነት ሙሉ ኃይሉ ነክሶብን ይፈነጭብናል። በሀገራዊም ሆነ በየትኛውም ትግላችን ውስጥ ስልጡን ሆነን ብለን ወይ ደግሞ ዝንጉ ሆነን አምላካችንን በመሃል እንዲገኝ ሳንጋብዘው ከሕይወትና ትግላችን አርቀነው ብንተረማመስ ጋባዥ የማይፈልገው ሰይጣን በመሃላችን ተገኝቶ የምናያቸውን ነገሮች በሙሉ ያስደርገናል። ዘረኞች በሄዱበት ቦታ ሁሉ የሚከተላቸው ሞትና ደም ለአፍታ ደርቆ የማያውቀው ጥላቻን በልባቸው ይዘው ዘር ለይቶ ጥቅመኝነትን ተዋህደው በዘረኝነት ተሰብስበው ግር ብለው በወጡ ሰዎች መሃል ለሰው አእምሮ የሚከብድ አሰቃቂ ነገር ሁሉ የሚከሰተው ስለምን ይመስላል? እያንዳንዱን ሰው በተናጠል ብትጠይቀው ከቶ ሊያደርገው የማይችለውን የሚጠየፈውን ነገር በተሰበሰቡ ሰዎች መሃል ተደጋግሞ ሲደረግ ለምን ይመስላል? በየግል ያላቸው የተሻለ ሰብአዊ አእምሮ ጠፍቶ በጋራ አንድ የሚያደርጋቸው ሰው በቁሙ የሚያስቃጥል፣ ዘግዝቆ የሚያሳቅል፣ በስለት የሚቆራርጥ፣ በስቃይ የሚደሰት አዲስ አእምሮ በአንድነት ይላበሳሉ እንጂ በዛ የቡድን መንፈስ ላይ መሪነቱን የሚቀዳጀው መሃል ለመግባት ግብዣ የማይፈልገው ክፉ መንፈስ እያንዳንዱ ሰው አእምሮ ውስጥ እንደፈለገው ተመሳሳይ ሐሳብ የማስቀመጥ ትዕዛዝ በመስጠት ማስተባበር የሚያስችለው መናፍስታዊ ተፈጥሮን በመጠቀም አንድ የጋራ አእምሮ አስይዞ በየግላቸው የሚጠየፉትን በኋላም የሚጸጸቱትን እንደሌለ ሰው የሚኮንኑትን ተግባር እንዲሁም ሌላም ያለ ንግግር የተቀናጁ ጥርጣሬያቸው፣ ድንጋጤያቸው፣ ፍርዶች፣ የአንድ ላይ ሐሰተኛ ፍርጃዎች በአንድነት ያለ ንግግር ተግባብተው አሰቃቂ ተግባሮችን በአንድ አእምሮ ያሰራቸዋል። ሌላም ጊዜ በየትኛውም ቦታ ማንኛውም ሰው ክርስቶስ የሚቃወመውን ነገር ሲያደርግ የፍቅር ፍጹም ተቃራኒ የሆነውን ዘረኝነትን ሲሰብክ ራሱን ጋብዞ የሚመጣ መንፈስ ምሁሩን አእምሮ አልባ እስኪመስል ድረስ ተቆጣጥሮ ክፉ ክፉ ያናግረዋል፣ ያሰራዋል። የዚህ አይነት ክፉ ወንድምን ከሌላው መክፈልና ለይቶ ጥቅመኝነትን መስበክ ደግሞ አንዴ ባለቤቱ መንፈስ ከገባበት ነገሩን አራማጁ ሰው እንዳቀደው ኦሮሞና ሌሎች በሚለው ክፍፍል ጸንቶ የሚያበቃና በዛው የሚቀጥል ሳይሆን አንዴ የወገንተኝነት መሪ መንፈስ ካስገቡት
ልክ ከላይ እንደመቱት መስታወት ከዋናው ስንጥቅ መስመር ተከትለው ሌላ የበዙ ክፍፍሎች ስንጥቅጥቅ እስከ ጥጋ ጥጉ እንደሚዛመድ ኦሮሞ ወይም አማራ ብለው ክፍፍልን መርጠው ከላይ ራሳቸው የከፈሉበት መንፈስ ወርዶ የወለጋ ኦሮሞ፣ የአርሲ ኦሮሞ እያለ እየቀጠለ መጨረሻ የሌለው ነቀርሳ መንፈስ መሆኑ የሚወራው ሳይሆን በተግባር የሚታይ መገለጫው ነው። ቀድሞስ ቢሆን በዚህ መሃል የሚነግስ መንፈስ ከዛ ዘር ወይ ከሌላው ዘር ምን የተለየ ጉዳይ አለውና በቻለው መጠን የልዩነትና ባላንጣነትን ወገን ለይቶ ጥቅመኝነትን መንፈስ አንግሶ ፍቅርን እስከተቻለው መጨረሻዋ ቅንጣት መስበር ነው እንጂ በፍቅር የሚመስለውን ክርስቶስን የወንጌልን ሁሉ ጭምቅ መልእክት በጽኑ መዋጋት ነው እንጂ። ቅዱስ ጳውሎስ እንደተናገረው ትንቢት ቢኖረኝም ምስጢርንም ሁሉና ዕውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ብሏል። ምን ባለ መንፈሳዊ ጸጋ ባለቤት፣ ምን ባለ ቅዳሴ፣ ባለ ማህሌት ብንሆን ያ ሁሉ በዜሮ ተባዝቶ እምነት ከሌላቸው ኃጢአተኞች ጋር በአንድ ላይ እንወድቃለን። ሀገራችን ከፊቷ የቆመው መከራ ግልጽ የሆነ ነው። ከክፋቱና ስፋቱም የተነሳ ከሌሎች ይልቅ በትንቢት መጽሐፍ ተዘርዝሮ የተገለጸ ሆኗል። በትንቢት ተገልጦ በብዛት መጻፉም መነገሩም በእኛ በሰይፉ ወዳቂዎች ላይ ቀድሞ ለመዘባበት ወይም ደግሞ ካለፈ በኋላ ቃሉን መፈጸሙን ያዩ አማኞችን ለማስገረምና ማስደነቅ ታስቦ ሳይሆን በአሁኗ ሰዓትና ደቂቃ ከደጃፉ የተሰለፍነውን የእግዚአብሔር ልጆቹ አይተን እንድንድንበትና መከራውን እናልፍበት ጊዜውን እናሳጥርበትና እንድናተርፍበት ዘንድ ነው። ይህንንም ማድረግ የምንችለው ከሁሉ ቅድሚያ የአምላክን በመሃላችን መገኘት በመናፈቅና የሚጠየፋቸውን ማናቸውንም ነገሮች ከመሃላችን በማራቅ ለሱ ጋባዥ በመሆን ነው። አምሳሉ የሆነውን የሁሉን ፍቅር አጥፍተን ዘረኝነትን ከሌላው ተለይቶ ጥቅመኝነትን እስካልተውን ድረስ ይኸው ተግባር ግብዣ የሆነው ሌላው አካል ነክሶብን ትግል ኑሯችን መከራ ሕይወታችን ሆኖ በጭቃ እየዋኘን ዘመናትን እናሳልፋለን። በዚህም ምክንያት ከየትኛውም ምድራዊ ትግላችን ፊት የእግዚአብሔር ሕግ ከሁሉ በላይ አጽንተን መሰረት በማድረግ ራሳችንን አስገዝተን እሱ በመሃላችን መሆኑን እናረጋግጥ። ከዛ በኋላ ባለው ማንኛውም እንቅስቃሴያችን እሱም ስህተቱን አርሞ በጎደለው ሞልቶ ያላሰብነውን ፈጽሞ የትኛውም ጠላት የማይቋቋመውን ድል አድራጊዎች እንሆናለን። ለራሳችን አልፈን ለሌላው የሕይወት ደስታ እንሆናለን። ችግሮቻችን ላንለያቸው የፈለግን ይመስል ስንዘምራቸው ስንደጋግማቸው የምንኖር ሳንሆን ሁሉ ተፈቶልን በሰላም የምንኖር እንሆናለን። ስለዚህም ያንተ ምርጫ አምላክህን ማስቀደም በልጅነት ሆኖ ከሚመጣው ሁሉ ይቅርታና ጥበቃ በመለመን የጸና ይሁን። ከሁሉ ዘረኛና እንቅስቃሴያቸው ራስን አግል። ከሌሎች ወንድሞች ጋር ግንኙነትን አጠንክር፣ አስፋ። በእኩልነት ፍቅር ኖረ አምላክህን አስቀድም። እሱን በርትተህ ያዝ። በምታደርገው ቀሪው የምድር ትግልህ ጠላቶችህ ከደጅ ሳይደርሱ በቦታቸው ተነው ይደመሰሳሉ። አምላኩን ትጥቁ እንዳደረገው ንጉሥ ዳዊት በዘመትክበት ሁሉ ካንተ ቀድሞ ድል በሜዳው ይጠብቅሃል። ኢትዮጵያዊነት እንዲሁ በባንዲራ የሚገለጽ ወይም ደግሞ በዘረኞች አንደበት ተወሮ የተያዘ ምድር መጠሪያ ወይም ደግሞ የአፍሪካ አንድ ሀገር ቅርጽ ተብሎ እንደሚነገረው አድርገህ አትየው። ይልቁንስ ከቀድሞም መነሻው በነበረው ፍልስፍና የዥንጉርጉሮች በክርስቶስ አምሳል ሰብአዊነታቸው ብቻ በአንድነት በፍቅር የሚኖሩበት እግዚአብሔር በፈጠረው ዥንጉርጉር ፍጥረት መሃል የሚገኝበትን የፍቅርና አንድነትን መልክ መላበስ በመሆኑ ብቻ እየው። እግዚአብሔርን የረሱ ስልጣን እጅግ ያፈቀሩ ታጣቂዎች ኅብረት በድህነትና በፍቅር ከሚኖሩ ኢትዮጵያን መሃል ከፍለው ኦሮሚያ ክልል የተባልክ መሆንን አትርሳ። ኦሮሚያ ተብሎ የተከለለው ምድር ኢትዮጵያዊ መሆንን አትርሳ። ለልጅው
ለልጁ ተመልከት ያንተን ንብረት ብሎ አክሱምን የሚጠቁም፣ ተመልከት ያንተን ሀብት ብሎ ጣናን አባይን የሚጠቁም፣ ተመልከት የርስትህን ጫፍ ብሎ ከካርታ ላይ ኦጋዴንን የሚያሳይ እሱ ራሱ እንዲህ ተብሎ ከአባቶቹ የተረከበውን እንደ አባቶቹ ታግሎ ጠብቆ ለሚወደው ልጁ ሙሉ መብትና ባለቤትነት የሚሰጥ ነህ። አባቶቹ ደማቸውን ከፍለው የገዙለትን ጥሎ ጠቦ የሚሸጎጥ ከፍተኛ ቁጥርን ይዞ ሳለ ከንቱ ስልጣን ፈላጊዎች በዘረኝነት በሮሮ ዘላለም የማይለቅት የተጎጂነትን ትርክት በማልቀስ የሚጠምዱት ዘግናኝ እልቂት አልፈው ራሳቸውን አሳድገው ታላቅ እንደሆኑት እስራኤላውያን ሳይሆን ዘላለም ሮሮ በመደጋገም ተጎጂነትን በመተረክ የዘር ተጠቂነትን በማላዘን ሳይቀየሩ እንደኖሩ ጥቁር አፍሪካውያን እንድትሆን የሚያደርጉህን የምትከተል አትሁን። ትልቅ ቁጥርና ተጽዕኖ ፈጣሪነት ይዘህ ሳለ ጥቂቶች ስልጣንን በመፈለጋቸው ብቻ ሌሎች አናሳዎች በኢትዮጵያ ውስጥ ሊጎዱን ነው፣ እንዲህ ሊያደርጉን ነው በሚል ከንቱ ለቅሶ የያዙ የበታችነት ስሜት የተጠናወታቸው ጠባቦች የሚያሽከረክሩ ሳይሆን በሰፊ ሙሉ ቁመና ያለ ትልቅ መሆንህን ተማምነህ በፍቅር አንድነት ክብር የምትኖርበትና የእግዚአብሔር ምድር ኢትዮጵያን የሚያድነው ኢትዮጵያዊ እንድትሆን ከቶ ምን ያንሰሃል? በኢትዮጵያ ይመጣል በተባለው መከራ በየትኛውም በኩል ያሉ ዘረኞች ከየትኛውም ዘር ሆኑ በቅስፈት ይመታሉ፣ እርስ በርስ ይወድቃሉ። እግዚአብሔርም የዚህን ዘር ብሎ ከክፉ ከዘረኞች መሃል አንዱን ወዶ አይመርጥም። ማንኛውም አንዱን ወንድሙን ከሌላው ከፍሎ ለይቶ ጥቅመኝነትን የሚፈልግ የክርስቶስ ምሳሌ የሆነውን መስፈርት አልባ ወንድማዊ ፍቅር ላይ የተነሳ ሁሉ በአንድነት ይወድቃል። እናም ተነስተህ ድል በሚሆን ፍቅርና አለመገላለል አለመመራረጥ ሆነህ ከአምላክህ ከሌሎችም ከየሁሉም የሆኑ ወንድሞች ጋር በህብረት ሆነህ አምላክህን ከሚመጣው ሁሉ ያድንህ ዘንድ በፈቃዱ ያኖርህ ዘንድ በመማፀን ጽና። ከሚመጣው መከራ ሁሉ እንዲጠብቅህ ቅረበው። መጽሐፉ እንዳለው ከኢትዮጵያውያን ጋር እጆችን ወደ እግዚአብሔር ዘርጋ። የተተነበየው የሚመጣው መከራ እልቂት ያለ ንስሐ በኃጢአት ጨቂተው በመጣባቸው አልፎም አሻፈሬ ብለው በተነሱ የፍቅር ተቃራኒ ጽልመት የሆነ ዘረኝነትን በተላበሱት መሃል እንዲቀር የነሱ ጉዳይ ይሆን ዘንድ አንተ ራስህን አንጻ፣ አንተ ራስህን አድን። ሀገርን ለማዳን በከንቱ ምድራዊ ፖለቲካ ልፊያ ላይ ሳይሆን በእግዚአብሔርና በሱ መንገድ ላይ ትጋ። እውነትም አለና እንደ ልጁ ሆነ እጄን ያዘኝ በለው። ድህነት ከኃጢአት ለነጹት እንጂ የሆነ ፖለቲካ አቋም ለያዙት አይደለምና በንስሐ ታጥበህ ራስህን ከኃጢአት ጠብቀህ ዘወትር ድህነቱንና ይቅርታውን በመለመን ተዘጋጅተህ ኖር። ስለ ዘራቸው ስለ ፖለቲካቸው ሳይሆን ስለ ፍቅርና እግዚአብሔር ልጅነታቸው ባመኑት እግዚአብሔር ተጠብቀው ከሚጠርፉት ጥቂቶቹ መካከል ሁን።